የምንሰራበት ቃላት መርጠን ዳርጋቸው ሪወርድ የሌለው ነገር የምንሰራበት ዩቲዩብ ያስፈልጋል። ስለዚህ ሞጣ ዳብል ቲ ነው MOTTA ነው 2025 የሚል ዩቲዩብ ቻናል የኔ ነው። ሂዳችሁ ፎሎ አድርጉት። ምንም ነገር አልሰራሁበትም። አንድ ዝም ብሎ አጭር ቪዲዮ አለ። ያንን ፎሎ እንድታደርጉ ጠይቃለሁ። በየቀኑ እየመጣው ነግራቸዋል። 1000 ሰው ከሞላ እዚህ ጋር ደቅነን የሚነገሩ ነገሮች ሁሉ እዚያ ዩቲዩብ ላይ እናስቀምጣለን ማለት ነው። ከሙዚቃ ውጭ ከሆነ ቃላት ጠብቆ የሚናገሩ እንደናንተ ትልቅ የተማሩ ወጣቶች ነው የሚገቡ። ያልተማረ ሰው ሲመጣ ወዲያው አወርደዋለሁ። ምክንያቱም ዘር የሚነካ የሚያንቋሽሽ ምና አያስፈልግም። ኦሮሞን ስንተች በኦሮሞነቱ ነው በሰውነቱ ነው እንጂ እንዲሁ እያዋረድ ቦቲ ለባሽ ግማታም የሚሉ አሉ። በጣም ያሳዝናል። አማራው ጋር ሲመጡ ቆማታ ምናምን ይላሉ እነሱ። የሚያሳዝን ነገር ነው። ትግሬው እንደዚሁ ቁልቋል ትበላለ ምና ይሄ የቀረ ጉዳይ ነው። ዛሬ ትግሬ ወርቅ ላይ የሚተኛ ህዝብ ነው ማለት ፖለቲከኛውና ዘራፊው። ድሃው ደግሞ እንደ ጎጃም ገበሬ በባዶ እግሩ የሚሄድ ነው። ኦሮሞውም ሴም ቲንግ ነው። በየብሔሩ ስትሄዱ ድሃ አለ ሀብታም አለ። የተመጣጠነ ኑሮ አንኖርም። ስለዚህ ዩቲዩብ ቻናሉን ፎሎ አድርጉ። እስኪ ሳይበር ፋን ነው ቀጥል። አመሰግናለሁ ሞጣ። ዛሬ በጣም የሚገርም ቀን ነው። በአንተ ቤት ለመጀመሪያ ጊዜ ገብቼ አስተያየት መስጠት ስለቻልኩ አመሰግናለሁ። በመጀመሪያ ሞጣ ይህን የማህበራዊ ሚዲያ ቤት ያመጣ ነብል ሊያጋነንኩ አይመስለኝም። አንዳንድ ሰዎች ዛሬ የሆነ ነገር ታነሳለህ ነገ ወይ ወደተ ምናምን እንዲሁ ዝም ብሎ ይመስላቸዋል። በማህበራዊ ሚዲያ በየቀኑ የተለያዩ አዳዲስ ሀሳቦችን በማምጣት አንዳንዴም ደግሞ ትችት በመስጠት ለምሳሌ አንዳንድ ጊዜ ስለ ኦርቶዶክስ ሃይማኖት ስትናገር ሰዎች አንተ ኦርቶዶክስን የምጠላ ወይም ኦርቶዶክስን ዝቅ ማድረግ የምትፈልግ ይመስላቸዋል ጅሎቹ። አንተ ለማለት የፈለግከው በኦርቶዶክስ ስም እንዴት እያደረጉ አማራውን በግራህን ሲመቱ በቀኝ ተቀበለው ምናምን አይነት እንደዛ አይነት የተሻጃለ የተንሸዋረረ ሁኔታዎችን ለማሳየት እንጂ ከአንተ በላይ ለሃይማኖቱ ከአንተ በላይ የልጆች የቤተሰብ አባት የሆነ ሰው ያለ አይመስለኝም። እና በአጠቃላይ የምታነሳቸው ነገሮች እኔ እውነት ነው የምልህ በጣም 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 ፍሬ ነገሮች ናቸው። በነገራችን ላይ ሚሊዮኖች ኢትዮጵያ ውስጥ ሞጣ ቀራኒዮን የማያውቅ ሰው የለም። ያንተን ሀሳብ ባይተዋ የምትናገራቸው እንደዋዛ እንዳታያቸው። ወጣቱ በተለይ ይሄ ብሔረተኛው የአማራ ህዝብ እንደ ማንኛውም ኢትዮጵያዊ መብቱ ተከብሮ መኖር እንዲችል እየታገለ ያለው የእናንተና መሰሎችህ አዲስ የሚዲያ አብዮት የወለደው ነው እና የምታደርጋቸውን በጣም ሚሊዮኖች እንደሚያዩት በተለይ ወጣቱ የሞጣ አራያ ከሞጣ ብዙ እንደሚማር እንደው በዚሁ አጋጣሚ መጠቆም እፈልጋለሁ። ከዛ በተረፈ ግን በርታ፣ እጅግ በጣም ሚሊዮኖች እያደንቁሃል። የዩቲዩብ ቻናልህን ግን እንዳልከው በተደጋጋሚ እዚህ ቤት ስትገባ ብታስተዋውቀው ጥሩ ነው። ምክንያቱም እየደከምክ ነው፣ እየሰራህ ነው። ሚዲያ ደግሞ በገንዘብ ከሀሳብ በተጨማሪ በገንዘብ ካልዳበረ ነገ ላይ የተሻለ የቴሌቪዥን ወይም የተለያየ ነገር የራስህን ይዘህ ትመጣ ትችላለህ እና በዛ ህዝብ ልታግዝ ትችላለህ እና ገንዘብ ትልቁ እኔ በጣም የማስታውሰው እንደውም ካላትረዘሙ የዛኔ እናንተ ቴክሳስ መጥቶ እያለ ገዱ አንዳርጋቸውን ያንን ስታደርግ በወቅቱ ይሄ ምንጣፍ ወታች በሙሉ ምን ሲል እኔ አንዳንድ የሱን ቪዲዮ ሳየው እንዴ ይሄ ልጅ ግን ምን አይነት እንደው እንዴት ቢያዩ ነው እያሉ በጣም ይገርመኛል። እና ብዙ ታሪካዊ ነገሮች አሉ። በርታ፣ ሚሊዮኖች እናደንቃለን ለማለት ነው። ሌላው በባለፈው እዛ አውሮፓ ውስጥ ያንን አንበሳ ወንድማችን ዲፌንድ ለማድረግ የሄድክበት በእውነት አም ፕራውድ ኦፍ ዩ እና ብቻ ብዙ ነገር ነው። በርታ ለማለት ነው። ቴንክ ዩ ሞጣ። አመሰግናለሁ። ሳይበር ፋኖ በጣም ጥሩ ተናጋሪ ነው። እውነቱን ነው እየተናገረ ያለው። ምንም ከታች የምትሳደቡ ሰዎች እንደው ስለተበለጣችሁ ንግግር ካልቻላችሁ እንደነ ሳይበር ፋኖ ጉዱ ካሳ ወይም ዘትሩዝ አሁን ዘትሩዝ አይታችሁታል። ሳይበር ሰሙታላችሁ እንዴት እንደሚናገሩ የተለዩ ናቸው። እነዚህ አማራ ዝም ብሎ ተራ ሰዎች ያሉ የተማሩ ናቸው፣ ወጣቶች ናቸው። አትሊስት ዛይ ሃቭ 2 ዲግሪስ ዝም ብሎ አይደለም የሚገቡት እኛ ጋር እና የተማሩ ናቸው። እየገቡ እየተናገሩ ያሉት ሩዝ ቀቃዮች ያለን ባይዞ መጽሐፍ ቀቅለው የጠጡንና የበሉ ናቸው። ሩዝ ቀቅለው የበሉ ሳይሆን መጽሐፍን ቀቅለው የበሉ ናቸው። እውነቱን ልንገራቸው፣ በጣም አንባቢዎች ናቸው፣ ወጣት ናቸው። ዘይኒድ ቼንጅ ኢንላይትመንት ይፈልጋሉ። ሃይማኖትን እንዴት እንደሚረዱት በኔ ያክል ተረድተውታል። ሶ ኢን ሚሊየንስ የአማራ ዮዝስ ፎሎዋስ እንደውም ሚዲያ እንደ መረጃ ቲቪ ያለ አንድ ሰው የሚከፍትልን ብናገኝ አብይ አህመድ 6 ወር አይቆይም ቱ ቴል ዘ ትሩዝ። ምክንያቱም ሚዲያው የኛ ነው። ዋሽተን
ፈረንሳይ አስወረደን ብለን አንደብቅ። አቶ አያሌው መንገሻ ሲመጡ የፈረንሳይ መንግስት ዘጋ ብለው ነው ያባረሩ። ለምን? አብይን ሙሉ በሙሉ እንዲነቀንቁ እነ ኤልያስ አልፈለጉ። ምክንያቱም ባለቤቶች ፕሮቴስታንቶች ነበሩ። አብይ ሙሉ በሙሉ ሊነቀነቅባቸው አልፈለጉ። ቢፈልጉ ኖሮ ግን አቶ አያሌው መንገሻ መረጃ ቲቪ ላይ ቢቀዩ ኖሮ ዛሬ የአማራ ህዝብ የዛሬ ዓመት ቤተ መንግስት ነበር። ፋኖ ገብቷል። አይፈልግም። ቢሊዮነሮችም መሽረክረክ ነው፣ መሽለጥለጥ ነው። የሆነ ነገር የራሳቸውን መክፈት አይፈልጉም። አንዱም ይሄ ነው ችግሩ። ማት ሚሊዮኖች ቢሊዮነሮች አሉ። አንድ ሰው ብቻ ነው እኔ ሲረዳ የማየው ሲጨነቅ የማየው አቶ ወርቁ አይተህ ነው የሚባል የአማራ ልጅ በቃ። ከዚያ ውጭ እኔ ለፋኖ ትግል ሲጨነቅ በውስጥ መስመር የማውቀው ሰው ጥቂቶች ሊረዱ ይችላሉ፣ በእውነት በቁጭት ግን በዋናነት ስለ አማራ ህዝብ መውደቅና ስለ አማራ ህዝብ መገደል፣ መጨፍጨፍ፣ አሁንም ድሮን መመታት አቶ ወርቁ አይተህ ነው የሚያክል ሰው አዞይ ቢስ ሻርፕ ነው በጣም ሰውየው ስላነሳው። ወርቁ ማለት በጣም ሂዝ ሻርፕ ማይንደር በጣም ሻርፕ ነው። ዱዋል ፕሮሰሰር እኔ ይገርመኛል። ዩኒቨርሲቲ የገቡ እኮ ሰዎች አሉ። 4 ወይም 3 ወርቁ ነው የምታዩ። አንድ በካል የሚያወራ 2 ሌላኛ ወርቁ የሚያቅድ 3ኛ ጦረኛ ወርቁ ታያል። 4ኛ ደግሞ ዓለም አቀፋዊ ወርቁ ፖለቲከኛ ታያል። በአንድ ሰው ውስጥ 3 ብሬን ነው የምታዩ። ለማድነቅ ለማጋነን አለ ያየሁት። ይህን አሁን እኔ በዋሽ ይህንንና ብደብቀው እኔ ራሱ ጽድቅ ካለ አልጸድቅም። ውሸታም ነኝ ማለት ነው። መመስከር አለብን። ሰውን ሰው ብለን ኩሩ፣ ያውም ደግሞ በቃ ለሰው ላይ ለመለገስ የሚሮጥ ችግረኛ ሲያይ በቃ ያለውን ካሽ አውጥቶ ሰጥቶ የሚሄድ እንደዚህ አይነት ሰዎች አሉ። አማራ ያበቀላቸው ለሞራላቸው ተሰደው የሚኖሩ ማለት ነው። የሁሉ ንብረት ተወርሶ ባንካቸው ተዛግቶ ምንም የላቸውም መንቀሳቀሽ። ባንኩ በሙሉ ተዘግቷል። ሰው ኦልሞስት 6 months ግን ተቋቁሞ እነሱ ያሳዱታል፣ እሱ ደግሞ ይጠብቃቸዋል። እንዲህ አይነት ጀግና አማራ አይተህ ታውቃለህ? ተሰደው አገር ውስጥ ያለውን መንግስት የሚያስጨንቅ እንቅልፍ የሚነሳ ምንም ሳያረጋቸው ገና በመፍራት በመንቀጥቀጥ እንዲህ አይነት አማራ ልጆችን ጠብቅ። እኔ እንደነ ወርቁ አይተህ ነው ያለ ለአማራ ህዝብ የሚቆም ከዚህ በኋላ ይፈጠራል ያለስ ምናልባት ፋኖ ይቆማል። በግለሰብ በሀብታም ደረጃ እንደ ወርቁ አይተህ ነው ያለ ሰው ለአማራ ይቆማል ብዬ አስቤም ነገም አላስብም። that's the only person አማራነቱ፣ ኩራቱ፣ ኢትዮጵያዊነቱ፣ ኦሮሞን መውደዱ፣ ትግሬ አማራ ስለሆነ ሌሎችን የማይጠላ ሙሉ ሰው ግን አማራነቱ በጣም የሚቆጨው የአማራ ግድያ፣ ጭፍጨፋ፣ መውደቅ፣ መበተን በጣም ነው የሚያስጨንቀው ባይዘው እና እንዲህ አይነት ባለ ዱዋል ፕሮሰሰር 2-3 አንጎል ያላቸው ሰዎች ጥቂት ናቸው በዓለም ላይ። አቶ ወርቁ አይተህ ነው አዲስ አበባ ዩኒቨርሲቲ መቼም እንዳልገባ ታውቃላችሁ። ግን አዲስ አበባ ዩኒቨርሲቲ እና ሃርቫርድ ዩኒቨርሲቲ 4 ዲግሪ ያዙ ሰዎች ፊደላውያን ናቸው። በእሱ አንጻር አይቼዋለሁ፣ ገምግሜያቸዋለሁ። ውድቅ ናቸው። ምንም አያውቁ ዳይኖን ነው። ሰውየው በጣም ያውቃል፣ ብዙ ነገር ነው የሚያውቅ። ዝም ብሎ ትምህርት ቤት ማለት ነው እንግዲህ ወጣት እኮ ትምህርት ቤት ማለት ነው። ባይዞ የ10 ምናምን ዓመት ቀጥቅጠው ያሰሩት እዚያ ውስጥ ያዳበረው ነገር ያለ ይመስለኛል። ወርቁ ዛሬ ደሃ አድርገህ ብታባረረው የዛሬ 6 ወር ለወርቁ 1 ቢሊዮን ብር፣ ለወርቁ ለማንደያስ ለድንቁ ደያስ 1 ቢሊዮን፣ ለደብረ ጽዮን 1 ቢሊዮን ብር ሰጠን። ሁሉንም አክስረን ሂዱ ያለምንም ሙስና ያለምንም ይሄን ገንዘብ አፍሩ ተብለን አሳድጉ ብትባል ወርቁ አይተህ ነው በ6 ወር ቢሊዮነር ትሪሊዮነር ሊሆን ይችላል። እነዚያ ግን እርግጠኛ ነኝ አያሳድጉትም። ያየሁትን በቅርበት ያየሁት ነው መሰክረው። ቢዝነስ ኦሪየንትድ ቢዝነስ ማይንደር ነው። ፖለቲካው ደግሞ ከኛ በላይ ይበልጣል።
ሻርፕ የሆነ ሰው። ስለዚህ እንዲህ አይነት ሰዎች አማራ አላወቃቸውም። ዝም ብሎ ሜዳ ላይ የተበተኑ ሰዎች ናቸው። እነዚህ ይሄ ቴዎድሮስ ማለት እኮ ባይዘው አሁን ወርቁን ቴዎድሮስ ማለት አልታገኘውም። በገንዘብም አቅም መስራት ይችላል። ተኳሽ ነው፣ ነፍጠኛ ነው፣ አማራ ነው። ግን የትም አታገኘው። የወደቀን ሰው የማይንቅ ሀብታም ሲባል ሂድ ከዚህ የሚል አይገርም። ያየሁትም ከላይ ሀብታም ቢሊዮነር ይፈልጋል ዘረን ከሀብታም ጋር አልቀመጥም የሚል ጀግና ሰምታችሁ ታውቃላችሁ? ሌላው እኮ ሀብታምን ሀብታም ፈልጎ ነው የሚቀመጠው። እሱ ግን ነው ወይ ዝቅ ያለ ሰው ጋር ነው የሚቀመጠው። ቸር ነው ግን ባንኮቹ ሁሉ ቁልፍልፍ አድርገውበት እና አብይ አህመድ የኦሮሞ ስልጣን አስጠብቆ ኦሮሞችን አማራን አድኑ ህዋትን መክቶ ግን የሚሳደደው እሱ ነው። በጣም እናዝናለን። አማራ ግን ሰዎችን አላወቅም። አሳምነው ሲቀጩት አታውቅም ነበር። ደንባራ ስለሆንክ ስመኛው ተገሏል፣ አሳምነው ተገሏል፣ አምባቸው ተገሏል። አምባቸው ወያኔ ቢሆን ጠቃሚ ሰው ነበር። ባይዞ ይበለው ብአዴን ያለው ያው ብአዴን ስለሆነ ነው እንጂ ጠቃሚ ነበር። ሂዝ ብሪሊያንት ሰው ነበር። ባይዞ ደግሞ ትሁት ነው። አማራ ነበር። አየህ አማራ ስትሆን ይገሏል። አማራ የሆን ክለት እንደ ቴዎድሮስ ትገደላል። ቴዎድሮስን ነጮች ማሳደር ገደሉት። ህዝቤን ከጋላ ወራ ነፃ ወጣው ያለውን ሰው አፄ ምኒልክን ያሳደገው ሰው ምኒልክ ሂዶ ግን ከኦሮሞ ጋር ነው የተሞዳሞደው። ኦሮሞዎች በ16ኛው መቶ ክፍለ ዘመን ወረው እያለ 200 ዓመት ወረው እያለ ነጭ ሲመጣ ግን ተዋጋ። ከነጮች ቀድሞ ግን ኦሮሞዎች ወረውን ነበር። አልኩባይ ነው ምኒልክ። ክብር አለ ለምኒልክ ነጭን በማሸነፉ ታላቅ ሰው ነው። ግን ምኒልክ ዘመዳችን ነው፣ ጀግናችን ነው። ግን የዚያን ጊዜ የተሰራው ስራ ስህተት ነው። ለንግስና ሲባል ኦሮሞ ጋር ተደብቀው ያችን ንግስና ለመያዝ የቴዎድሮስ ሌጋሲ እዚያ ጋር ከሸፈ። ጸጉሩን ላጭ ተወሰዱት። የአማራ ዋናው የንግስና እንትን የተወሰዱ ያኔ ነው። አስማተኞች ናቸው እንግሊዞች። ባይዘ ለምን ጸጉሩን ወሰዱት? አማራ የሚባለውን በዓለም ላይ ሀያል የነበረስ ሲጥሉት ነው። ይሄ እኮ መንፈስ ነው። መንፈሳችንን ስፕሪቱን ወሰዱት። ዳስዋይ ኃይለስላሴ መጣ፣ እንግሊዝ ወሰደ፣ ተደብቆ ከርሞ ንግስናውን ሸጠው ይላል። የልጁ ዌብሳይት ላችሁ ለንግስቷ ሽጠዋል ይላል። አሁን ደግሞ ንግስቷ ስትሞት ለንጉስ ቻርለስ ደግሞ ይሄኛው ልጁ ሸጠ ይላል። ታስ ክሬዚ። የአማራ ንግስና እኮ የሚቀባበሉት አሁን አማራ ንግስና ሄደው ሽጠውታል። እንግሊዞች ወስደው ኦርቶዶክስ የነሱ ናት። ለማታውቁ ሰዎች ኦርቶዶክስ የና ኃይለስላሴ ቤተሰቦች ናት። ግን እኮ የአማራ ህዝብ ነው። አንጡራ ሀብት የኢትዮጵያ አንጡራ ሀብት ነው። ግን የእነሱ ሰው ነው። ክፍት ነው እስካሁን። ዌብሳይት ላይ ስታዩ አንድ ንጉስ እናመጣለን ብሎ ክፍት ያደርጉታል። አያችሁ፣ አሁን የምታዩት ሁሉ የእነሱ ሴራ ነው። ከጀርባ የንጉስ ቤተሰቦች የሚዘውሯት ናት ኦርቶዶክስ። ማቲያስ የሚባሉት የትግሬ ብሔርተኛ ሆኖ ግን የአማራ ንግስና ውስጥ አሉ፣ ኮሚቴ ውስጥ አሉ። አየህ እንዴት እንደሚቀልዱ ተሽጧላ። አማራን ደግሞ ኦርቶዶክስ ውስጥ ነው እየጠበቁት ያለ፣ መስጊድ ውስጥ ነው እየጠበቁት ያለ። አስረውታል፣ ይዘውታል። ጎበዝ። ኦኬ ዘኔ ሰላም መቃጠል ነው ባይዘው ዛሬ ዘኔ ነው። ዘኔ ቀጥል። ዘኔ እሺ ቀጥል። ሰላም ነው። ሰላም ብያለሁ። ሁልጊዜ እከታተላለሁ። ፕሮግራም ደስ ይለኛል። ከአንተ የሚለየው ትልቁ ብራንድ ሰው ያላየውን ርቀት ሄደ የማይነካውን ነገር ደፍረ ያንን እውነቱን የምታጋለጡበት መንገድ ደስ ይለኛል እና ያንን ነገርን አድንቃል እና ይህንን ብራንድን ብዙ ሰዎች እየተጠቀሙት ነው እና በዚህ ነገር አድንቃል። ሌላ ደግሞ ደስ ከሚሉኝ ነገር ያልታዩ ወጣቶችን ላይክ እንደ ኦፕን ዩር ማይንድ እንደዛ አምጥተህ ለወጣቱ መማሪያ ማድረግ በጣም ደስ ብሎኛል። የሱን ልጅ ታሪክ ብዙ ጊዜ ሌላም ቤት ገብቶ ተከታትየዋለሁ። በጣም የሚመሰገን ነው። ሚዲያው የሚያስፈልገው ልክ እንደዚህ አይነት ነው። ልክ እንደ ሞጣ የሚያበረታታ ነገር ነው የሚያስፈልገው እና በዛ አጋጣሚ እኔ ድሉን ሁልጊዜ ይከታተላለሁ። በዛ አጋጣሚ ደግሞ እንደዛ አስተያየት መስጠቴ በጣም ደስ ብሎኛል። አግኝቼ በማበረታታቴ አንተን ደስ ብሎኛል። ይቀጥል ነው የምለው። ፎሎ እንድታረጉት እንደዛ አስተማሪ ነገሮችን ነው ፎሎ ማድረግ ያለብን እና ባልባሌ ነገር ዝም ብላ ጊዜያችንንም መፍጀት የለብንም እና ወጣቱ
እናመሰግናለን። በጣም ገንቢ ኮንስትራክቲቭ አይዲያ ነው እየተነሱ ያሉት። መግባት ያልቻላችሁ ጋይስ እኔ አይደለሁም። የሁለት ነገር ልናገር አንዴ ይቅርታ እና እንትን የዩቲዩብ ሊንክህን እንትን አካውንቱ ላይ ብታስቀምጠው አስቀምጣለሁ ፌኩን ለመለየት እንዲመቸን። ሌላው ደግሞ ማሳሰብ የምፈልገው ቴሌግራም ቻናል ቴሌግራም እኮ አሁን አለ እኮ እዚህ ጋር ቴሌግራም ግቡ። የሚመጣ ሰው ሁሉ ቴሌግራም ቻናል አለ፣ ጆይን አድርግ። አንዳንዴ ቫይረስ ሰው ምናምን ይለዋል፣ አውቀው ነው ሪፖርት ስለሚያደርጉ ዝም ብለህ ክሊክ አድርገህ ግባ። የኛ ነው ፕላስ ዌብሳይት የሚለው ላይ የዩቲዩብ ቻናሉን አስቀምጠዋለሁ፣ ሴት አፕ አደርገዋለሁ። ከዚያ በኋላ ቀላል ነው። ቲክታክ ላይ ቴሌግራም ጆይን ማድረግ ትችላለህ። ዩቲዩብም ሰብስክራይብ ታደርጋለህ። የደወል ምልክት ይቻላል። በቃ ቀላል እኮ ነው። በአንድ ጊዜ እኮ 50 ሺህ መሙላት ይቻላል። ሌላው ሁለተኛው መናገር ብፈልገው ሞጣ ምንድነው እንትን ይሄ ለሴት እህቶቻችን ነው እና ሞጣ የፖለቲካ ጊዜ አለው፣ ፖለቲካ የሚሰራበት ፈን የሚያደርግበት ጊዜ ደግሞ አለው። ፖለቲካ ላይ ነኝ ካለ እባካችሁ ሴት እህቶቻችን ገብታችሁ ሞጣ እየወዳለ የምትሉ ሰዎች እረፉ፣ አትግቡ። አንደኛ ሰዓቱ አይደለም፣ እሱ የስራ ሰዓቱ ስለሆነ በዛ ሰዓት ባትገቡ ጥሩ ነው ብዬ አስባለሁ። ሶሻል የሚባል ትናንት እንዳያችሁ፣ ትናንት ሳተርደ ቅዳሜ ነው በእኛ ትናንትና ሶሻል የማህበራዊ ጉዳይ ላይክ ዲያስፖራ፣ ኢሚግሬሽን ሎየር፣ ኢትዮጵያ ኮሚኒቲ እድር፣ ዴስ ማለት ሞት እንዴት እዚህ ቢሞት ሰው ምናምን ኢንሹራንስ እንዴት አድርገን ሰብስበን እንደምንልክ፣ በዚያ ላይ ደግሞ ሙዚቃም ሊኖር ይችላል ታለንት ያላቸው እንዲሁም አድናቂዎች ገብተው የሚናገሩበት ቅዳሜ መግባት ይቻላል። ኤቭሪ ሳርድ። ሰላም ጤና ይስጥልኝ። መዲና የሚል አካውንት መዲና ይሄ ነው እንግዲህ ትገባላችሁ። ቁጭ ነው ችግር አለባችሁ ትገባላችሁ። ግጥም አድርጋችሁ ማይኮን ቁጭ ትላለህ። ለምን እንደምትመጡም አይገባኝ። ፀጉርሽን ትቀጣያለሽ፣ መቀመጫሽን ታሰሪያለሽ፣ ትመጫለሽ። ሞጣ ሰላም አላኬ ሰላም ሰላም ነው ወንድም፣ ደህና ነህ? ሰላም ቀጥል። እንኳን ተገናኘም እኔ ደስ ብሎኛል ከአንተ ጋር በመገናኘቴ። ከጉጂ ነኝ። በጣም ሲከታተል ነበርኩ። በጣም እከታተላለሁ። ቀጥል። ወይኔ የምታደርጋቸው ነገሮች ደስ ይለኛል። ፖለቲካም ሆነ ማህበራዊ ኑሮ የምታደርጋቸው ነገሮች በጣም ደስ የሚል ነው። ባይዘዋይ በዚህ ምክንያት ደግሞ እኔ አድናቂ ነኝ። ቲክቶክ ገና ነው የደመርኩት። ያንተን ነገሮች ይሰማለሁ። ስለ ፖለቲካም አንዳንድ ነገሮች ትንሽ እንትን ትላለህ እንጂ በጣም አሪፍ ነው። በጣም ይመቸኛል። በጣም ወደዋለሁ፣ አከብረዋለሁ። አንድ ኢትዮጵያዊ በመሆኔ በጣም ደስ ብሎኛል። ግን የሚታረጋቸው የፖለቲካ ትንተናዎችም ደግሞ በጣም ደስ የሚል ነው። ስለ ኢትዮጵያን ወደ አንድነት ብናመጣ ጥሩ ነው። ኢትዮጵያን አንድ ጎራ ይዘን በአንድ ብሔር በአንድ ሃይማኖት የምትከፋፈል ሳይሆን ኢትዮጵያ ብሔረ ብሔረሰብ አገር በመሆን ሁለተኛ ደግሞ የተለያየ ሃይማኖት እንዳለን ብናስብ ጥሩ ነው የሚል ትክክል። አላኬ በጣም ሰምተን አታውቅም እንጂ ማለት ነው፣ አዲስ ስለሆንክ ነው እንጂ እኔ የዚህ አይነት አስተሳሰብ ያለን ተራማጅ ወጣት ነው። እኔ ኦርቶዶክስ ብቻ ይስፋፋ የምል ወይም ደግሞ ጴንጤ ይውደም ሙስሊም ይውደም የምል ወጣት አለ። ኤቭሪ ሃይማኖት ያስፈልጋል። ፕሮቴስታንት ያስፈልጋል። እኛ የምንቃወመው በሃይማኖት ውስጥ ያሉ አማኙን የሚበዘብዙ በቪኤት መኪና የሚሄዱ 3-4 ቅምጥ ያላቸው ህዝቡን አጃጅለው ገንዘብ የሚዘርፉት ነው። አንዱ ቅድም የኛው ሰው የሆነውን እኮ የወንቅ እሸት ገዳም ባለቤት $650,000 እዚህ ጋር ገዝቶ መጥቷል። ፎቅ እንዳለው እየተወራ ነው። ብሪድ አድርጎ ይሄ ምንድነው ፀጉር አስከትለው ነው የሚሄዱ። እንደነዚህ ያሉት እዚያ ዘርፈው እዚህ ደግሞ ጸበል ከፍተው ደግሞ እንዳጥማቂ ሆነው የሚቀጥሉ ሰዎች እነዚህ እንቃወማለን። ስለዚህ እኛ ከአንድ ብሔር ብቻ ስልጣን ያዝ ብለን አናውቅም። ለዚያም እኮ ነው የኦሮሞ ደም የኔ ደም ነው ያለው የጎንደር አማራ የጀመረው ትግል ለኦሮሞ ስልጣን አስረክበናል። የምታየው ግን ሊሆን አልቻለም። ብዙ ጭፍጨፋ እየቀጠለ ነው። በፋኖ ላይ ያለው ተኩስ ዘመቻ አሁንም አልተቋጨም። የትግራይ ጦርነት አይተዋል። ያው መከረኛው አማራ ነው እየወደመ ያለ በመካከል ላይ እና ደቡቡ ነው ይሄ ምስኪን ህዝብ ምንም በማያውቀው ሁለቱ ዞኖች ለተጣሉ የደቡብ ህዝብ ከአዲስ አበባ ይፈናቀላል። አብሮ ምንም እኮ ያውቅ ሽሮ ሜዳ ላይ ሱቁ ይዘጋበታል።
ምንድነው ስትል አማርኛ ስለተናገር ወይ ደጋፊ ነው እንዲህ አይነት እኔ ይህን እኮ ያንተን ሀሳብ ነው ብሔር ብሔረሰቦች መከበር አለባቸው ብዬ አሁን የኔ ፖለቲካ አይዲዮሎጂ አንድ ሰው አይገባው። አማራ ይነሳ ምል እኮ ሌሎች ጨፍልቅ አይደለም። አማራ ካልተነሳ ኢትዮጵያኒስቱ አማራ ካልተነሳ አማራ ላይ ብሎ ዘረኞችን መክቶ ዘረኝነትን በህግ ካላገደው ኦሮሞና ትግሬዎች ሊያግዱት አይችሉም። ደቡቦች ደግሞ እንዳንድ መጠው እንደውም በአቅጣጫ እየቀሩ ያን ትልቅ ህዝብ እያሸማቀቁ ተነስቶ የአማራን ያህል ኮንፍሮንት ሊያደርጋቸው አይችልም ነው እያልን ያለው እንጂ እኮ አማራ ይነሳ ስንል እኮ ሌሎችን ለማዳን አማራ ሲድን አየህ ኢትዮጵያዊ ነዋ። አማራ ሲመጣ እኮ ኢትዮጵያዊነት ይለመልማል። አየህ ደቡቡ ራሱ እኮ ያንን ፈልገው ክብር አለው ለአማራ። አማራ ራሱ ለደቡብ ልጆች ክብር አለ። እኔ ክብር አለ። ወላይታን ወደዋለሁ። ሲዳማዎች በጣም ደስ ይሉኛል። ኢትዮጵያዊ ናቸው። ባንዲራውን እኮ የለውጡ ጊዜ አይተናል። ባህር ዳር ብቻ ነው የመጀመሪያው አርባ ምንጭ ነው። አየው ኢትዮጵያዊ የደቡብ ልጅ አይተዋል። ረጅም ባንዲራ ይዘው አሰርተው ያ ነው ኢትዮጵያዊነት። ስለዚህ እኔ የምሰብከው ወይም ፖለቲካ አይዲዮሎጂ አንተ ነው። እኔ ፋኖ ቢያሸንፍ ብዬ ሰምተህ ከሆነ ልንገብል ፋኖ ቢያሸንፍ ብያለሁ። የሽግግር መንግስት ቻርተር ማቋቋም ያለበት ፒሪየድ እንደ ኦሮሞ እንደ ትግሬ ነን የሚባል የለም። እንደ ህዝቡ አቅም ቁጥር ነው ስልጣን መያዝ ያለበት። አንተ ብሔርን ያላውቅም መጥቶ የራሱን ምሁር ወይም የበሰለ ሰው ማምጣት አለበት። ዲቤት መደረግ አለበት። የኢትዮጵያ ታሪክ እንደ ታሪክ መቀመጥ አለበት። ወደፊት እንደ አሜሪካኖች ዩናይትድ ሆኖ መቀጠል አለብን። ይሄ ነው የኛ የኔ አይዲዮሎጂ እኮ ሌላ ፍልስፍና የለኝ። አማራ ታጠቅ ስል እኮ እናንተን ሁሉ ሊያጠፋ የመጣውን እንዲመክተው ያ ካልሆነማ ሊቆም አልቻለም። እንደነሱ ወርደን ካልተዋጋናቸው እንደነሱ ወርደን አማራ ብለን ካልገጠምናቸው ኢትዮጵያዊነት ማምጣት አልቻለም ነው። በጋራ ልንፈርስ ነው። አማራም እየፈረሰ ነው፣ እናንተም እየፈረሳችሁ አገር ሊሆኑ ነው። አገር ሲሆኑ ግን ደቡቡን ሁሉ ነው ጨፍልቀው። ካርታውን አይተዋል። የኦሮሚያን ሪፐብሊክ ደቡብ የሚባል ሀገር የለም። ዋርስ ዩር ሴኪሪቲ አለ የለም። ለዚህ ነው ፋኖን የደቡብ ልጆች የሚደግፉ። ቢኮዝ ሌባ እንዳልሆነ ይታወቃል። የደቡብ ልጆችን እኮ ማርኮ ሲያበላ ይታል። ወንድሞቻችን ቀጥል እያለ ነው የሚሸኘው። ለምን? አማራ ነው። አማራ ታላቅ ነው። ዝም ብሎ በሃይማኖት በባህል ስለታሰረ ነው ያነቃው እንጂ እኮ ብድግ ብል ቤተክርስቲያን ያለው አለቀም። ድምፅ ብቻ ሳይታስ ነው። ስለዚህ ወረኝነትን በህግ ለማገድ አማራ ወደ ስልጣን መምጣት አለበት፣ ማገድ አለበት። ከዚያ በኋላ ወላይታው መምጣት አለበት፣ ሲዳማው መምጣት አለበት። በእውቀት ነው መመራት ያለበት። ከሶማሌ መጥቶ ሙስሊሙን፣ ክርስቲያን፣ ፕሮቴስታንት አንተ መጠል ተወዳድረ አሸንፋለሁ ካል ሪል የሆነ ፍትሃዊ ምርጫ መካሄድ አለበት። የሚወደደው እንደ አሜሪካ እንደ ትራምፕ ለምን ተወደደ? ሴትና ሴት ወንድ ወንድ ስለሚያጋቡ እነዚያ ተጠሉ። ትራምፕ እኮ ቃላቱም ብዙ ከባድ ነው። ሰድባል ምናምን ሙሰኛ ነው ምናምን ይባላሉ። ግን ትራምፕ ለምንፈለገው ህዝብ አሜሪካ ወደቀች። የስደተኛ መጠራቀም የሆነች ይዞት የመጣው ነገር አዩ ጀግና ነው። ጥቁሩ መጽሐፍ ቅዱስ ብሎ አሳየው። በፊት ፍሎይድ የሞተ ጊዜ መጽሐፍ ቅዱስ አመጣ እናመጣለን። ሁለተኛ አልቀጠለም። አሁን ግን መጣ፣ አሰላና መጣ። ኢሚግሬሽን የሚባል ነጭ እየተገደለ ነው። ፖሊስ ይገደላል፣ በየሰዓቱ ሰው ይገደላል። መጣ። ያንን ይዞ መውጣት አለባቸዋል። በቃ አሜሪካ ግሬት አጌን ብሎ ህዝቡ ተነሳ። ስለዚህ ኢትዮጵያ ውስጥም የትራምፕ አይነት አስተዳደር መልካም ነው። ለዚያ ደግሞ እኛ የምንታገለው የአማራ ህዝብ እንዲነቃና እንዲታጠቀ። ካልታጠቀ ግን አሁን የምትለውን ኢትዮጵያ ማምጣት አይቻልም። በመስገድ ፓስተር ሆኖ በመስበክ የውሸት ጉራ ነው። ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ ውሸት ነው። በመስበክ አትመልሳቸው። እነሱ በጣም እየተጠናከሩ ነው ዘረኞች። ስለዚህ አማራ ወርዶ መዋጋት አለበት ከብሔር ብሔረሰቦች ጋር። እንደውም ፋኖ እኮ እንደ ህዋቶች ነው ማድረግ ያለበት። ወላይታ ፋኖ፣ የጉራጌ ፋኖ በውስጥ ለውስጥ ማደራጀት አለበት። ለምን ወደ አዲስ አበባ ብቅ ሲል የእናንተ ደግሞ ጀግኖች ታጥቆ ይመጣል። አየህ፣ በጋሪያችን ሀገር ጠበቃል። መሪን ትመርጣለን፣ ፍትሐዊ ምርጫ ታካሄዳለን፣ ህገ መንግስት ታረቃለን። ለሁሉም የሚጠቅም ሃይማኖት እኩል ነው፣ ስራ እኩል ነው፣ ብሔር እኩል ነው፣ ዘር እኩል ነው። ዘረኝነትን በህግ እንደ ኬንያ ካላገር ነው እንደ ጋና መቼውንም ኢትዮጵያ ይታሰራል። ቅርታ ፈለገ ጊዮን ቀጥል። እስኪ ፈለገ ጊዮን መናገር ፈልጋለሁ። ቀጥል ፈለገ ጊዮን፣ ፈለገ ጊዮን ቀጥል። ወንድም ያጠቃልሽ እሱ ካልተናገረ ሀላቂ አቤት። ቀጥል። እሺ ትክክል ነው አንተ ያልከው ነገር።
በዚህ በ21ኛው ክፍለ ዘመን እንደ አንድ ሀሳብ ጦርነት አያዋጠንም ነው የሚለው። ማንኛውም ብሔር ከማንኛውም ጋር መዋጋት የለበትም ነው የሚለው። ኦሮሞና አማራ ከዛሬ ስንት ዓመት በፊት ከስንት ሺህ ዓመት በፊት ይህችን ኢትዮጵያ የምትባል ጠፍጥፋ እግዚአብሔር ከሰማይ ሲሰጠን የተፈጠሩት ህዝብ ናቸው። ዛሬ ደግሞ እኔ እንደኔ ሀሳብ እንደ አንድ አለቄ እኔ አንጉጂ ነኝ፣ ደቡብ ቡሌ ሆራ ኦሮሞ ነኝ። በጣም ነው አንዳንድ ስለ ፋኖም ሆነ ስለ ኦነግ ሸኔም ሆነ ያሉት ፖለቲከኞች የሚያራምዳቸው ነገሮች በጣም ነው እኔ ምንም አልፈራም። አሁን እዚህ ላይ አይቻለው ስለሚሰማ ከውጭ ያሉት ሰዎችም የሚናገሩት ነገሮች አያሉ ማንንም አልፈራም። ሁለተኛ ደግሞ ለመናገር ወደ አላልልም። እዚህ ላይ አንተ አሁን ያለበት ቲክቶክ ላይ ብዙ ሰው እየሰማ ነው። ማንም ሆነ ማንም በራሱ ላይ እየተጫወተ ነው። ወጣቶች ደግሞ የማይሆን ግብር እየገበሩ ነው። እንዴት ካላችሁ ደግሞ ወጣቶች በዚህ በ21ኛ ክፍለ ዘመን ወደ ልማት ወደ አንዳንድ የተለያዩ ወደ ትምህርት ቢሳተፉ ጥሩ ነው። አሁን የአማራ ፋኖ ሲናይ ዘፈን ቀረርቶ ብቻ ነው። ምንም የድሮ የአባቶቻችን ርስት እንመልሰዋለን ማለት አሁን ማንም ሰው መጥቶ የአባቴ ርስት ላይ ነው ብሎ ከነከንና ለቀው አንድ ይሄ ደግሞ ህልም ነው፣ የህልም እንጀራ ነው። ሁለተኛ ደግሞ እንዲናደርጋለን እዚህ ደርሰናል እዛ እናደርጋለን፣ ይህም አይባልም። ጦርነት ድሮም እኮ በወሬ አይደለም። አገር በወሬ የተመሰረተች ፖለቲካ በወሬ የመሰረተ ሰው የለም። ይህ ማንኛውም ሀገር ሆነ የትኛውም ሀገር ሆነ በወሬ አይደለም የተመሰረቱ። ማንኛውም ፖለቲከኛ ደግሞ ሚዲያ ለወጡ ጦጦጦ ስላለ አይደለም ስልጣን ወይም ተግባራዊ የሚያደርግ። ህዋትን የመለሰው ማን ነው? ተዋግቶ ህዋትን የመለሰው ማን ነው? አልተዋጋም። የኢትዮጵያ ህዝብ ነው። ማን ኢትዮጵያ ቄሮ ጋር ሆኖ በተለይ አንዱ ነኝ ከቡሌ ሆራ አንዱ ቄሮ እኔ ነኝ። ህዋትን 10,000 እኔ እንደውም ሞጣ ቀራኒው አዋረደን ተብሎ 10,000 ጦር ተልኮ በ3 ቀን የተማረካችሁት ለምን ትዋሸናል? ምርኮኛ ነው ኦሮሞ ባይዞ። ሌላው ፋኖ የሚለው ያ ነጭ እንጀራ የሚበላው ያንተ ወንድሞች ያደርጉ። ኦሮሞ ደግሞ ምርኮኛ ምኑን ነው የምትዋራን? አንተው ጉጂ ነኝ ምናምን። አሁን አንተ ጉራ ነው እንጂ ኦሮሞ ተዋግቶ አሸንፎ ያውቃል? አሁንስ የተማረከው ያ ሁሉ እንደ አህያ የሚነዳው ኦሮሞች አሉ። እና ታዲያ ምኑ ነው ታዲያ? አሁን እኮ ይኸውልህ ህዝባችን ይኸውልህ ችግሩ በሃይማኖትና በባህል ስለታሰረ ነው እንጂ እኮ ፋኖ እኮ ተኩሶ ፋኖ እኮ ይኸውልህ የአብይ አህመድን ጦር እኮ ማርኮታል። ስትራቴጂ የሌለው ውዳቂ ስለሆነ የሁለቱ ትግሬዎችን ሀሳብ ይዞ ክልሉ አለው እንጂ እኮ አልቋል እኮ። ኦሮሞ እኮ መዋጋት አይችልም። ማርከት ጨርሰነዋል። አሁን አንተ የትኛው ጉራ ነው? በጦርነት የሚመጣ የለም። በጦርነት ማንበረክካለሁ ብለህ አባይ ማዶ መጣ። በቅንጣት ኃይል የምታመጡት ነገር የለም። ቅንጣት ኃይል ያንም እኮ ሞጣ ስማ ሀላክ የሚለው ስትራቴጂ የላችሁም ስለሌለን እኮ ነው የሚንቁን እኮ። ማርከነዋል እኮ ማርከነዋል። ኦሮሞ አብይ መውረድ ያልቻለ ሆዳሙ አማራ እዚያ ጋር አለ። ብልጽግና ብቻውን አለን ባይዞ ኦሮሞ እየገዛ ያለ ብልጽግና አማራ አለ፣ ምንሻ አለ፣ ገዳይ አድማ በታኝ አለ። ይኸው አማራውን የሚታገለን እንጂ እኮ በዚያ ደግሞ መካከል ኦሮሞች ይኸው እያናፉ ነው። መጣ ፋኖ ምንድን አቅም አለ እየተባልክ ነው። አየህ የምትዋራውን የማታውቅ የኦሮሞ ሚዲያ ላይ የምትቀርብ የኦሮሞ ሰዎች አክቲቪስት አድርገህ የምትቀጥር ፋኖ ስልክን ለማንም የምትሰራ ሶሻል ሚዲያ ላይ ቲክቶክ ላይ መጠ የምትቀባጥር ውሸታም ሌባውን ፋኖና ዋናውን የማትለይ ጉዳይ ስትራቴጂ የሌለ ክልሉን በፍጥነት ለቀህ ሳይወድም ወደ 4 ኪሎ ሂድ ብንልህ እምቢ ያልክ። የዛሬ 8 ወር ነበር ብያዘው ባይዘው እዚህ እያለ መጥቶ ክልሉ ነው አደመ። ልክ ናቸው ኦሮሞ መዳከም አለበት። አማራ ናታው ትክክል ነው። የሚመጡት ደግሞ ትምህርት ቤት፣ ጤና ጣቢያ፣ ዋና መሰረተ ልማቱን ጎጆ ቤት ይመታሉ። የጎጆ ትምህርት ቤት ከሆነ መውደም አለበት። ለምን የወደቀና ኋላ ቀር አማራ እንዲፈጠሩ። ወንድም ይኸውልህ አንተ እንደ ኦሮሞ ነው የምታስብ፣ ትክክል ነህ። እኔ እቀበለዋለሁ። ጉራና ፉከራ ነው። ማርከናቸው 4 ኪሎ አልሄዱ። ለምን ካልከኝ ስትራቴጂ የለውም ፋኖ ስትራቴጂ የለውም። አሁን ግን ሊደራጅ ይገባዋል እንደገና ባይ ግን 4 ኪሎ ይጓዛል ብዬ አሁንም ተስፋ የለኝም። ለምን በለኝ 4 ኪሎ የሚለው ነገር 4 ኪሎ ሜትር አልሄድም፣ ነገም አይሄድም። ስለማውቀው ነው። እኔ እኮ የፋኖ መሪ ማለት አይሄድም
አይሄድም። ልንገር አትስቁ። ኦሮሞች ፋኖ ይመጣላችሁ አትስቁ። እንደ ትግሬዎች እኳ ሰላማዊ ሰልፍ የሚወጣ እኮ አማራ እኮ የለም። ለእነሱ ግን ፕሪቪሌጅ ሰጣችሁ። ስልጣናችሁን ላይ ያቆየውን አማራ እየጨፈጨፋችሁ ኦሮሞች ምን አረጋችሁ? ፕሪቪሌጅ ተሰጥቶ ትግሬ ወያር ተጋሩ ትግራዋይ ታንክ ታጅበው ይኸውልህ፣ አየህ ትናንት ስልጣን የሰጠን ህዝብ የወደቀ መስሎ ንቀው ኦሮሞ፣ እነሱን ግን በታንክ አጅበህ ሰላማዊ ሰልፍ እያስወጣሉ። አማራስ ሁለቱ ነው እንኳ እንዳይቀመጥ ኦሮምኛ ካልተናገር አይሰራም ብላል። እየመጣን ነው ባይዞ ወይ እስከምንመጣ ደግሞ ይኸውልህ ሀላኬ አትቸኩል። እንደ ማረክ ናችሁ ቤተ መንግስቱ ድረስ እንድማረክ እቤት መጠን እንድመረካችሁ ደግሞ እንድትፈረጥጡ ያው ልማዳችሁ ነው። ልማድ ነው። ኃይለማርያም ፈርጣጭ ከሰላም ነው። ቴዎድሮስ ግን እዚያው ሀገር ውስጥ የሞተው እንደ መንግስቱ ኃይለማርያም ኦሮሞ ጀግና የተባላለ ከሰላም ነው። ኤርትራያኖች ነው ያስፈረጠጡ። የቅዘና አማራው ነው አብሮ እየተዋጋ ሳያውቃቸው ሁለቱን ትግሬ ተሸክሞ መጣ። ተፈራ ማሞ የሚባል አማራን እየገደለ ትግሬን ይዞ መጣ። ደመቀ ዘውድ የሚባል እሳይ ተስፋ የሚባሉ አንጎሎች አየው። ዛሬም አብይን ደግፎ የሚቆማለ። እኛ የኦሮሞ ህዝብ ግን ጠላታችን አይደለም። ባይዞ እኔ ከሁለቱ ትግሬዎች ማንም ምረጥ ትባል ኦሮሞ ነው። ለምን በላይ ቦርደሬ ኦሮሞ ነው። 16 ሚሊዮን 10 ሚሊዮን አብሮኝ የሚኖረው ኦሮሞ ነው። የተጋባሁት 11 ሚሊዮን ኦሮሞ ይባላል። ኦሮሞ የዋህና ወተት የሚሰጥ ህዝብ ነው። የኦሮሞ ዘረኞች ወጥተው በጮሁ ቁጥር፣ የኦሮሞ ዘረኞች በገደሉ ቁጥር፣ የኦሮሞ ዘረኞች አማራ ገዳይ ነው ባሉ ቁጥር፣ የትግሬ ዘረኞች ባሉ ቁጥር የትግሬ ህዝብ ገዳይ ነው ማለት አልችልም። ፖለቲካ የኦሮሞ ህዝብ ይቀጥላል። ኢትዮጵያዊ ነው፣ አገሩ ነው። ወደ ኬንያን መልሰዋለን የሚለውን የአማራ ዶክተሮች አሉ። ቱሪናፋ የትም መመለስ አይችልም ኦሮሞ። ዊ ካናት ዱ ኖ ዋን ዱ ዛት። እንዴት ኦሮሞን ወደ ኬንያ መመለስ ይቻላል? ያ ማለት እኮ 11 ሚሊዮን አማራን የተጋባውን ቆርጠህ ለሁለት ተካፈለው ነው። የማይሆን ነገር እኮ ውሸት ነው። ለእኛ የሚበጀን ወንድማችን ያለው ኢትዮጵያዊነት እንስበክ አለ። ግን እንዴት ይሰበክ? አማራ ክልሉ እየወደመ ፋኖ መሳሪያ አውርድ፣ የተዋጋለትን አውርድ ብለህ መጠቅ ባዶ እጃችን አርገህ ትግሬ እንደገና ልታስጨፈጭፈን አውርድ እያልክ ከኦሮሞ ጋር ኢሊቶች ጋር እንዴት መስማማት ይቻላል? አይቻልም። ስለዚህ የሚለየን ይኸውልህ ወንድማችን ጦርነት ነው። አብይን በጦርነት የቀጠለ ትግሬን ደብድቧል፣ አማራን እየደበደበ ነው። እኛ ደግሞ ወደ ኦሮሚያ ክልል ጦርነቱን ማዞር አለብን። የኦሮሞ ህዝብ መቅመስ አለበት። ገብቶሃል አይደል? አየህ እንደ አማራ መሰረተ ልማቱ ስንመታው ድሃ ስናደርገው ስንበት ነው። ያኔ አሀ ለካ አማራ የሚያለቅሰው ለዚህ ነበር። ድሮን መጣን እንጀምራለን እኮ የእናንተ መሰረተ ልማት ዱቄት እናደርገዋለን። ወደ ኬንያ ትሰደዳለ ማለት ነው። ይሄ ፋክት ነው። አኮረፈኝ ናቶ ያየኛል። ሰላም አይለኝ ይመጣል። ግን የሆነ ሰዓት ላይ እየመጣ ነበር። ከዛ አረ ሰላም በለኝ ምን ብዬ ነው ምን አድርጌ ነው ሸር አድርጌልኝ አካውንቱ እንትና እንጂ የሆነ ያንቺ አካውንት ይዞ የነበረ ሰውዬ ማን ነበረ? ሸጋለም ቦልኬው ነበር። አሁን በባለፈው ሲፈታ ነው የተፈታው እንዳለ። ኧረ ተይ ምን አድርጎ እየዋሸ የውሸታማ እንዶ ቻው። ሌላ ነገር ሳልሰማ ደህና ዋይ። ቻው። ስታሙኝ ጥሩኝ። ቻው። እሺ መልካም ቀን። ብናማ እኮ ያው እሙኝ በደንብ ይወጣላችሁ። መቼም ክፉ ሀሜት ሰምተህ አታውቅም። ምን በምን ኧረ መች ክፉ ካፋችን ቃል ወጥቶ ሲጀመር እንዲያውም ልታመሰግን ነው የሚገባው። ልታመሰግን ነው የሚገባው። የተጣሉ ሰዎች እኮ ሲለያዩ ይተማማሉ፣ ሲለያዩ ይሰዳደባሉ፣ ሲለያዩ መጥፎ ነገር ይነጋገራሉ። ኧረ ሰው እኮ ለሰው መጥፎ ነገር ሲያስብ እኮ ነው እንደዛ የሚባባለው። እኛ መጥፎ ነገር አስበንም ብለንም አናውቅም፣ ወደፊትም አናስብም። እና ሰዎቹም ደግሞ በጣም ቀን ናቸው። የቀነናቸው ጥግ ደግሞ እያየነው ነው። አጠገባቸው የነበሩ ሰዎች ጥርግርግ ብለው እስር ቤት ሲገቡ እሳቸው ሳይታሰሩ መቅረታቸው ይህ ትልቅ ነገር ነው። ስለዚህ ለምን ብለን ነው እንትን የምንናገረው እኛ እና ነገሩን ግን እኔ ሁሌ ነው ተአምር የሚሆንብኝ እሱ ጌታ where you are living ይልሻል።
where are you living ለማለት ነው። we are living where you living ይላል። she living on the heaven። ለማንኛውም ራስሽን ጠብቂ። እሺ ባይ ቴንክ ዩ። ዜጉን ሰላም በያት። እሺ ወርቄ ነው። ትላንትና ሳነሳት ናት እንደዛ እንትን ያለች። በምን ጉዳይ ነው ያነሳት? ዝም ብዬ በቃ የሆነ በምን እንደሆነ አላውቅም፣ ግን ትላንትና አንስቻታለሁ። በምን ነበረ? ቆይ ላስታውስ ነገር ግን አስታውሼ ግን ይመስለኛል የዛሬ ዓመት ምናምን ሳናወራ አልቀረን እና የሆነ ቦታ ስደርስ ነው ያስታወስኩት። ከዛ ጠዋት ስነሳ አንቺ ሸር አድርገሽልኛል። እንዴ ምን አስበው ነው አልኩና መጣሁ ዛሬ ያልኩሽ። አመሰግናለሁ። ምንም ማለት ተኝ ከሆነ ተኝ። መልካም ቀን ይሁንልሽ። ቴክስት አድርግ እንትኑን አሁን ስትወጣ ኢንቦክስ አድርግልኝ ያንኛውን አካውንት የሰጠበትን። ለምን ፈልጌው ብዛት ፈልጌ ነው። ኧረ ለምን ፈልጌ ነው እንዲህ ለምን እቦልጋለሁ? የሰጠ እንዴ በሰጠበት እቦልጋለሁ? እንዲ ጨራሽ ፍጹም ወጣት ናጻፊ ያው ጥሩ ነገር የሰራ አካውንት እኮ ነው። እስኪ ሌላ ስልክ አለኝ በዛ ልምጣና ያስገባኝ። ኦኬ ችግር የለውም። አሁን ጆይን አደርጋለሁ። ቆይ ጆይን ስትራይካል ቻውሽ መልካም ቀን ያና አመሰግናለሁ። በጣም ነው እንዴ የምትባልገው? ሚዩት አድራጊ ስልጣን ያላቸው ሰዎች እኮ የምፈልገው በዚህ ሰዓት በጣም ነው እንዴ የምትባልገው? ኧረ አይሆንም። ገባኝ። ቴንኪው እናመሰግናለን። ሲጠርጥረኝ ነበር ግን እንደዛ ልክ ነኝ። ቴንኪው አመሰግናለሁ። ቴንኪው ተኛ። በቃ መልካም አዳር ይሁን። ልውጣ። አመሰግናለሁ። እስኪ
ቴንክ ዩ ሳሚ ቴንክ ዩ። ጉረኛ ነሽ፣ አስቀያሚ፣ የበታችነት ስሜት ያለበት ሰው የበታችነት ስሜት ያለበት ሰው ጉረኛ ምናምን ምናምን ይላል። አውሮ ተጎረርክ ተጎራ አውራውን ተጎራ እውነትህን ነው። በጣም ነው እንዲህ ማግባት የፈለግከው? እንዴት ነው የሚያደርግሽ? እንደፈለገኝ በጣም በጣም ነው እንዲፈለግከው። በጣም ነው እንዲፈለግከው። ቴንክ ዩ ሳሚ ቴንክ ዩ። ጋይስ ታብ አድርጉ እንጂ ታብ አድርጉ። አይታሽ ምን ነው የሚታየኝ? ምን ነው የሚታየኝ? እናቴ or አባቴ or ምን ተግባብ ተናክሮች ማን ያደ
አመሰግናለሁ። ቆይ ምን ውስጥ ልገባ ነበር? አሁን ቅድስት መቼ ነው ስራ የምትሰሪ? እኔ ሰራው አልሰራው ብሰራው ባልሰራ ያንተን ዘር ማንዘር አስተዳድርልሃለሁ። ብሰራ ባልሰራ ያንተን ዘር ማንዘር ነው ማስተዳድርልህ። ምንድን ነው የሚያስቀው? ደህና ደሮሽ ውዶቼ፣ ማሮቼ፣ ፍቅሮቼ ባባይም ቦምባኝ እስኪ ኦ ማይ ጋድ ጥሩ ነው። አሁን ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ነው። ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አርጎ ፈጥሮሽ የገር ምታረጫ አላወንዙ ሞልቶ ካላስቻገረሽ በሰማይ ላይ ጥለው ሄሊኮፕተር
ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ አላወጡ ሞልቶ ካላስቸገረሽ በሰማይ ላይ ጥለው ሄሊኮፕተር መስለሽ ላያገኝሽ ይጠንቁሻል በጋለ ሊጠጡሽ በዋንጫ ለጉድ አድርጎ ፈጥሮሽ የአገር መተረቻ Guys, what do you want for sahur? IOM Timu is giving a ኩሜክስ ኩሚላ ክትላ ምናምን እያሉ ነው በኦሮምኛ ስጻፍ። በነገራችን ለስሜ እና አብረን ከእነሱ አላማ አላቸው። ሌሎቹ ያን ነገር ሲያደርጉ አላማ አላቸው። ፍትህ ምናምን አይደለም፣ እንትኑ አላማ አላቸው የሚያሳኩት ነገር። እኛ ራሳችን ላይ የራሳችንን ጦር ስንስል ከሰዎቹ ጋር ሆነን ራሳችን የምንወጋበትን ጦር ስንስል እሱ ነው በጣም ኢሪቴት የሚያደርገኝ የነበረው እና ያንን ደግሞ ፊት ለፊት ወጥቶ በሀቅና በተጋዳላይነት በትክክልም በሀቅ በእውነት እና ደግሞ ያለ ፍርሃት የሚታገልና ኮንፍሮንት የሚያደርግ ሰው ሲኖር ደግሞ እንዴት ደስ ይላል። እና
እሱን ነው አንተንም ብርጅስቶንንም እውነቱን ለመናገር እኔ በአንድ እንትን አምናለሁ። ወደ መንፈሳዊም ብንወስድ የጠፋው ዓለም የተቀየረው በሴት ነው እንደ ምክንያት ማለት ነው። ወደ ዘመናዊ ነገርን ብንመጣ የዓለም ስልጣኔ አብዛኛው የሴቶችን ስልጣኔ ቤዝ ያደረገ ነው እና ሴቶች ደግሞ ስልጣኔ ብለን የምንወስደው እንደዚህ ጌጥ ማወዛወዝ እንትን ማድረግ ምናምን ብዙ ነገሮች ይሄ በቃ አርቲፊሻል የሆነ ነገር የሆነ እንትን ጊዜያዊ አቺቭመንት ማምጣት ይቻላል። ግን ፖለቲካው ገብቷቸው ምክንያቱም ሴት ህይወት ታመጣለች፣ ህይወት ትቀርጻለች። ስለዚህ ልጆችን በማሳደግ ላይ ተጽዕኖ አላቸው። ቤተሰብን ሼፕ ማድረግ ሶሳይቲ እንትን ማድረግ በብዙ መንገድ እንትን ያደርጋል እና አይዶን ነው ብሪጅስቶን ካለች ሊደርሳትም ይችላል። በጣም በጣም አይዶን ነው እንዴት አድርጌ አፕሪሼት እንደማደርግ ማለት ነው። ለዛ ደግሞ ምክንያታዊ ነች፣ አንባቢ ነች፣ ታሪክ ታውቃለች፣ ፖለቲካውን ትረዳለች። እኔ የሆነ ሰው ሲያወራ ቅድም እያነሳ ነበረ፣ የሆነ ሰው ሲያወራ ከሚያወራው ነገር ኢንቴንሽኑ ምንድን ነው የሚለውን ነው የምረዳው። የሚያወራበት ኢንቴንሽን ምንድን ነው? በጣም ስማርት ሆኖ ሊያወራ ይችላል፣ በጣም ቶክሲክ የሆነ ነገር ሊያነሳ ይችላል። ግን ይህ ምንድን ነው ኢንቴንሽኑ ከዛ ውስጥ የሚለውን ነው የምረዳው እና አንዳንዶቹ ሀሳብ ሊሰጡ ሲገቡ አንተም ስትሆን ብሪጅስቶንም እንትን ሀሳቦችን ስታስተናግዱ እና ለዛ ሪፍሌክት ስታደርጉ የሰዎቹን ኢንቴንሽን ተረድታችሁ ነው። ቀደም የነበረው ለምሳሌ ስለ ቢዝነስ ነው ያነሳው። ኦይል ፖለቲካ ሌላ ይሹ ነው፣ ስለ ቢዝነስ ነው። ኦኬ ኢንቴንሽኑ ያ ሰው ቢዝነስ ነው። ስለዚህ በዛ በተሰለፈበት መንገድ ሂዝ ራይት ያስተናገድክበት መንገድ አለ። ምንድን ነው የመጣበትን ሰውዬ አስቀድሞ ኢንቴንሽኑን መረዳት ማለት ነው። ዳስ ፖለቲክስ። እኔ እሱ ነገር በጣም ያስደስተኛል እና ለመጀመሪያ ነው ዛሬ ጆይን ያደረግኩት። ብዙ ጊዜ እከታተላለሁ፣ የገባሁት የመጀመሪያ ነው። በጣም በርካታ መረጃዎችን ማንሳት እንችላለን። በጣም ብዙ በእምነት ዙሪያ የሚሰሩ እየወሰድን የምናስገባው ከዛ ለምንድን ነው የምንሰጠው፣ ወደ የት ነው የምናደርገው፣ ይሄ የሆነ ሙቭ ነገር የምናንቀሳቀሰው የሆነ ነገር ይመጣል። ጀስት ለዛ ሆ ብለን እንሄዳለን። ተመልሰን ግን ለራሳችን ምንድን ያተረፍ ነው የሚለው እና ማንን ነውስ መከተል ያለብን፣ ማንን ነውስ መስማት ያለብን፣ ወደ የት ነው መሄድ ያለብን፣ አቅጣጫ የሚያሳየን አቅጣጫ የምንከተልበት እኛ የምንከተላቸው ሰዎች፣ የምናበረታታቸው ሰዎች ብዙ ነገሮቻችን ዌል ኦርጋናይዝድ የሆኑ አይደለም። ለዛ ደግሞ ሆን ብሎ የተሰራበት የረጅም ጊዜ ስራ ውጤት ነው። ያንን በማፍረስና ሪሼፕ በማድረግ ዙሪያ የምትሰሩትን ስራ ከልብ ከልብ አፕሪሼት ስለማድረግ ነው። በዛ ዙሪያ ሰፋ አድርጌ መናገር የፈለኩትኝ በትሩዝ እንኳን በድጋሜ ፕሮባክ አድርጌዋለሁ። ሉካሳ ቀጥልስ። ሉካሳ ከሰዓት አንጻር ብዬ ነው። እንዴት ናችሁ? ከገስት እስከ ያላችሁ ሁላችሁንም ሰላም ብያለሁ። ሞጣችን ያው እኔ ቤተኛ ነኝ። ፎሎባክ መልሰልኛል። ብዙ ጊዜ ገባለሁ ከአንተ ቤት እና ዛሬ በልዩ ሁኔታ ላመሰግናችሁ እፈልጋለሁ፣ አንተንም ብሪጅስቶንም። ምክንያቱም የአማራን ፖለቲካ ከዲፌንሲቭ ወደ ኦፌንሲቭ ቀየራችሁታል። ፕላስ ከአጀንዳ ተቀባይነት ወደ አጀንዳ ሰጭነት ቀየራችሁታል። የሶሻል ሚዲያ አብዮት በዛ መንገድ ነው የሚመራው። ምክንያቱም የእኛ ሰው ተቀብሎ ያችን የተሰጠችውን አጀንዳ እንደዚህ ተባለ ብሎ በቃ ያችን ሲያራግብ ነው የሚውለው። አሁን ሞጣ በየቀኑ የምትናገረው ርዕስና ሁኔታ ሰዎቹ ቤት ከፍተው ነው የሚወያዩበት። ይሄ ማለት ደግሞ እኛ አጀንዳ ተቀብለን አጀንዳ ሴት አድርገን እንዳንቀጥል የሚያደርጉን ሰዎች በዛ እየተከላከልን ስለሆነ በአማራ ትግል ትልቅ አስተዋጽኦ ያለህ ትልቅ ግለሰብ ነህ እና አንተንም ብሪጅስቶንም ከልብ አመሰግናለሁ። ሌላው ነገር ደግሞ ምንድነው ይሄ ሚዲያው ብዙ ጊዜ ሼር ኮፒ ሊንክ እናደርጋለን ሌሎች እንዲደርሳቸው። ከዛ ውጭ ግን ፕሮፋይል ኮፒ ሊንክ ማድረግ አለብን ይሄ ቪዲዮ ቫይራል እንዲወጣ። ሌላው ብዙ ጊዜ ሞጣ 1 ሚሊዮን 2 ሚሊዮን ተከታይ ሊኖረኝ ይችል ነበረ። እኔ እሱ ጉዳይ አይደለም። የሚያምንና የሚወድ ይከተል የሚለው ነገር አለ እና በቂ ነው። ይሄ ያለው ተከታይ ከልቡ ከተከተለ በቂ ነው። ካመነበት ነገሩን በቂ ነው። ይሄ ተከታይ 200 ምናምን ሺህ አይ ቲንክ ይሄ ሰው ለሌሎቹ ሀሳቡ ሼር ካደረገ ይሄ በቂ ነው። ችግር የለውም። 1 ሚሊዮን 2 ሚሊዮን የማይረባ ሰው መሰብሰብ ትርጉም የለውም። በእኔ ስም የተከፈቱ ዩቲዩቦች
በእኔ ስም ያሉ እኮ ንግግሮች ለምሳሌ ኃይለአብ አዳነች አበቤ ምናምን እኮ ሚሊዮን ናቸው ብዙ። እነሱ እኮ የእኔን ከታች ደቅነው ነው የሚጠብቁ። እያንዳንዱ ትግሬዎች፣ ኦሮሞዎች፣ ኤርትራያኖች፣ ጉራጌዎች፣ ደቡቦች እኮ አሉ። አሁን እኮ ወጣ ስንል ዛሬ አሁን 30-50 ቪዲዮ ተቆርጧል። ያ ደግሞ በሚሊዮን ነው የሚታየው። ይገርማል። ስለዚህ የእኛ ቆራጮች አሉ፣ አሰላላፊዎች አሉ። የእኔ አስረግጬ ነው የምነግር የሚል አለ። ማት ናቸው። ቁጥር 1 ቁጥር 2 እነሱ የሚፈልጉትን ነገር ፒክ ያደርጋሉ፣ እንደየራ ፍላጎታቸው ይለቁታል። ያ ደግሞ በሚሊዮን ነው የሚታየው። አይታችሁ ከሆነ ስታሰባስበው 30-40-50 ሚሊዮን ሰው ያየው እና ምንም አያስፈልግም። እኛ የግድ 1 ሚሊዮን ሰው እንዲሞላ አንፈልግም። ግን በዚህ ጉዳይ ላይ ካለሳው ላይ ቀር እኔም እንትን የምለው ነገር አለ ማሳስበው። ዩቲዩብ ላይ ይሄ ሁሉ ቲክታክ አይቆይም። ንግግሮች እንደ ቅድሙ ያሉ ፕሮፌሽናል ሰዎች ሲመጡ የእኛ ደግሞ አጠር ያለ ማብራሪያ ስንሰጥ ገና ስንገባ ወይ ስናጠቃለን ያንን የምንሰራበት ቃላት መርጠን እንዳርጋቸው ሪወርድ የሌለው ነገር የምንሰራበት ዩቲዩብ ያስፈልጋል። ስለዚህ ሞጣ ዳብል ቲ ነው፣ MOTTA ነው 2025 የሚል ዩቲዩብ ቻናል የኔ ነው። ሂዳችሁ ፎሎ አድርጉት። ምንም ነገር አልሰራሁበትም። አንድ ዝም ብሎ አጭር ቪዲዮ አለ። ያንን ፎሎ እንድታደርጉ ጠይቃለሁ። በየቀኑ እየመጣው ነግራቸዋል። 1000 ሰው ከሞላ እዚህ ጋር ደቅነን የሚነገሩ ነገሮች ሁሉ እዚያ ዩቲዩብ ላይ እናስቀምጣለን ማለት ነው። ከሙዚቃ ውጭ ከሆነ ቃላት ጠብቆ የሚናገሩ እንደናንተ ትልቅ የተማሩ ወጣቶች ነው የሚገቡ። ያልተማረ ሰው ሲመጣ ወዲያው አወርደዋለሁ። ምክንያቱም ዘር የሚነካ የሚያንቋሽሽ ምና አያስፈልግም። ኦሮሞን ስንተች በኦሮሞነቱ ነው በሰውነቱ ነው እንጂ እንዲሁ እያዋረድ ቦቲ ለባሽ ግማታም የሚሉ አሉ። በጣም ያሳዝናል። አማራው ጋር ሲመጡ እኮ ማታ ምናምን ይላሉ እነሱ። የሚያሳዝን ነገር ነው። ትግሬው እንደዚሁ ቁልቋል ትበላለ ምናምን። ይሄ የቀረ ጉዳይ ነው። ዛሬ ትግሬ ወርቅ ላይ የሚተኛ ህዝብ ነው ማለት ፖለቲከኛውና ዘራፊ። ድሃው ደግሞ እንደ ጎጃም ገበሬ በባዶ እግሩ የሚሄድ ነው። ኦሮሞውም ሴም ቲንግ ነው። በየብሔሩ ስትሄዱ ድሃ አለ ሀብታም አለ። የተመጣጠነ ኑሮ አንኖርም። ስለዚህ ዩቲዩብ ቻናሉን ፎሎ አድርጉ። እስኪ ሳይበር ፋን ነው ቀጥል። አመሰግናለሁ ሞጣ። ዛሬ በጣም የሚገርም ቀን ነው። በአንተ ቤት ለመጀመሪያ ጊዜ ገብቼ አስተያየት መስጠት ስለቻልኩ አመሰግናለሁ። በመጀመሪያ ሞጣ ይህን የማህበራዊ ሚዲያ አብዮት ያመጣ ነብል ሊያጋነንኩ አይመስለኝም። አንዳንድ ሰዎች ዛሬ የሆነ ነገር ታነሳለህ ነገ ወይ ወዘተ ምናምን እንዲሁ ዝም ብሎ ይመስላቸዋል። በማህበራዊ ሚዲያ በየቀኑ የተለያዩ አዳዲስ ሀሳቦችን በማምጣት አንዳንዴም ደግሞ ትችት በመስጠት ለምሳሌ አንዳንድ ጊዜ ስለ ኦርቶዶክስ ሃይማኖት ስትናገር ሰዎች አንተ ኦርቶዶክስን የምጠላ ወይም ኦርቶዶክስን ዝቅ ማድረግ የምትፈልግ ይመስላቸዋል ጅሎቹ። አንተ ለማለት የፈለግከው በኦርቶዶክስ ስም እንዴት እያደረጉ አማራውን በግራህን ሲመቱ በቀኝ ተቀበለው ምናምን አይነት እንደዛ አይነት የተሻጃለ የተንሸዋረረ ሁኔታዎችን ለማሳየት እንጂ ከአንተ በላይ ለሃይማኖቱ ከአንተ በላይ የልጆች የቤተሰብ አባት የሆነ ሰው ያለ አይመስለኝም። እና በአጠቃላይ የምታነሳቸው ነገሮች እኔ እውነት ነው የምልህ በጣም 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 ፍሬ ነገሮች ናቸው። በነገራችን ላይ ሚሊዮኖች ኢትዮጵያ ውስጥ ሞጣ ቀራኒዮን የማያውቅ ሰው የለም። ያንተን ሀሳብ ባይተዋ የምትናገራቸው እንደዋዛ እንዳታያቸው። ወጣቱ በተለይ ይሄ ብሔረተኛው የአማራ ሕዝብ እንደ ማንኛውም ኢትዮጵያዊ መብቱ ተከብሮ መኖር እንዲችል እየታገለ ያለው የእናንተና መሰሎችህ አዲስ የሚዲያ አብዮት የወለደው ነው እና የምታደርጋቸውን በጣም ሚሊዮኖች እንደሚያዩት በተለይ ወጣቱ የሞጣ አራያ ከሞጣ ብዙ እንደሚማር እንደው በዚሁ አጋጣሚ መጠቆም እፈልጋለሁ። ከዛ በተረፈ ግን በርታ፣ እጅግ በጣም ሚሊዮኖች እያደንቁሃል። የዩቲዩብ ቻናልህን ግን እንዳልከው በተደጋጋሚ የዚህ ቤት ስትገባ ብታስተዋውቀው ጥሩ ነው። ምክንያቱም እየደከምክ ነው፣ እየሰራህ ነው። ሚዲያ ደግሞ በገንዘብ ከሀሳብ በተጨማሪ በገንዘብ ካልዳበረ ነገ ላይ የተሻለ የቴሌቪዥን ወይም የተለያየ ነገር የራስህን ይዘህ ትመጣ ትችላለህ እና በዛ ህዝብ ልታገዝ ትችላለህ እና ገንዘብ ትልቁ እኔ በጣም የማስታውሰው እንደው ካላትረዘሙ የዛኔ እናንተ ቴክሳስ መጥቶ እያለ ገዱ አንዳርጋቸውን ያንን ስታደርግ በወቅቱ ይሄ ምንጣፍ ወታች በሙሉ ምን ሲል እኔ አንዳንድ የሱን ቪዲዮ ሳየው እንዴ ይሄ ልጅ ግን ምን አይነት እንደው እንዴት ቢያዩ ነው እያሉ በጣም ይገርመኛል። እና ብዙ ታሪካዊ ነገሮች አሉ። በርታ፣ ሚሊዮኖች እናደንቃለን ለማለት ነው። ሌላው በባለፈው እዛ አውሮፓ ውስጥ ያንን አንበሳ ወንድማችን ዲፌንድ ለማድረግ የሄድክበት በእውነት አም ፕራውድ ኦፍ ዩ እና ብቻ ብዙ ነገር ነው። በርታ ለማለት ነው።
ቴንኪው ሞጣ። አመሰግናለሁ። ሳይበር ፋኖ በጣም ጥሩ ተናጋሪ ነው። እውነቱን ነው እየተናገረ ያለው። ምንም ከታች የምትሳደቡ ሰዎች እንደው ስለተበለጣችሁ ንግግር ካልቻላችሁ እንደነ ሳይበር ፋኖ ጉዱ ካሳ ወይም ዘትሩዝ። አሁን ዘትሩዝ አይታችሁታል። ሳይበር ሰሙታላችሁ እንዴት እንደሚናገሩ የተለዩ ናቸው። እነዚህ የአማራ ዝም ብሎ ተራ ሰዎች ያሉ የተማሩ ናቸው፣ ወጣቶች ናቸው። አትሊስት ዛይ ሀቭ 2 ዲግሪስ ዝም ብሎ አይደለም የሚገቡት እኛ ጋር እና የተማሩ ናቸው። እየገቡ እየተናገሩ ያሉት ሩዝ ቀቃዮች ያለን ባይዞ መጽሐፍ ቀቅለው የጠጡንና የበሉ ናቸው። ሩዝ ቀቅለው የበሉ ሳይሆን መጽሐፍን ቀቅለው የበሉ ናቸው። እውነቱን ልንገራቸው፣ በጣም አንባቢዎች ናቸው፣ ወጣት ናቸው። ዘይኒድ ቼንጅ ኢንላይትመንት ይፈልጋሉ። ሃይማኖትን እንዴት እንደሚረዱት በእኔ ያክል ተረድተውታል። ሶ ኢን ሚሊየንስ የአማራ ዮዝስ ፎሎዋስ እንደውም ሚዲያ እንደ መረጃ ቲቪ ያለ አንድ ሰው የሚከፍትልን ብናገኝ አብይ አህመድ 6 ወር አይቆይም ቱቴል ዘትሩዝ። ምክንያቱም ሚዲያው የኛ ነው። ዋሽተን ፈረንሳይ አስወረደን ብለን አንደብቅ። አቶ አያሌው መንገሻ ሲመጡ የፈረንሳይ መንግስት ዘጋ ብለው ነው ያባረሩ። ለምን? አብይን ሙሉ በሙሉ እንዲነቀንቁ እነ ኤልያስ አልፈለጉ። ምክንያቱም ባለቤቶች ፕሮቴስታንቶች ነበሩ። አብይ ሙሉ በሙሉ እንዲነቀነቅባቸው አልፈለጉ። ቢፈልጉ ኖሮ ግን አቶ አያሌው መንገሻ መረጃ ቲቪ ላይ ቢቀዩ ኖሮ ዛሬ የአማራ ህዝብ የዛሬ ዓመት ቤተ መንግስት ነበር። ፋኖ ገብቷል። አይፈለግም። ቢሊዮነሮችም መሽረክረክ ነው፣ መሽለጥለጥ ነው። የሆነ ነገር የራሳቸውን መክፈት አይፈልጉም። አንዱም ይሄ ነው ችግሩ። ማት ሚሊዮኖች ቢሊዮነሮች አሉ። አንድ ሰው ብቻ ነው እኔ ሲረዳ የማየው ሲጨነቅ የማየው አቶ ወርቁ አይተህ ነው የሚባል የአማራ ልጅ በቃ። ከዚያ ውጭ እኔ ለፋኖ ትግል ሲጨነቅ በውስጥ መስመር የማውቀው ሰው ጥቂቶች ሊረዱ ይችላሉ፣ በእውነት በቁጭት ግን በዋናነት ስለ አማራ ህዝብ መውደቅና ስለ አማራ ህዝብ መገደል፣ መጨፍጨፍ፣ አሁንም ድሮን መመታት አቶ ወርቁ አይተህ ነው የሚያክል ሰው አዞይ ቢስ ሻርፕ ነው በጣም ሰውየው ስላነሳው። ወርቁ ማለት በጣም ሂዝ ሻርፕ ማይንደር በጣም ሻርፕ ነው። ዱዋል ፕሮሰሰር እኔ ይገርመኛል። ዩኒቨርሲቲ የገቡ እኮ ሰዎች አሉ። 4 ወይም 3 ወርቁ ነው የምታዩ። አንድ በካል የሚያወራ 2 ሌላኛ ወርቁ የሚያቅድ 3ኛ ጦረኛ ወርቁ ታያል። 4ኛ ደግሞ ዓለም አቀፋዊ ወርቁ ፖለቲከኛ ታያል። በአንድ ሰው ውስጥ 3 ብሬን ነው የምታዩ። ለማድነቅ ለማጋነን አለ ያየሁት። ይህን አሁን እኔ በዋሽ ይህንንና ብደብቀው እኔ ራሱ ጽድቅ ካለ አልጸድቅም። ውሸታም ነኝ ማለት ነው። መመስከር አለብን። ሰውን ሰው ብለን ኩሩ፣ ያውም ደግሞ በቃ ለሰው ላይ ለመለገስ የሚሮጥ ችግረኛ ሲያይ በቃ ያለውን ካሽ አውጥቶ ሰጥቶ የሚሄድ እንደዚህ አይነት ሰዎች አሉ። አማራ ያበቀላቸው ለሞራላቸው ተሰደው የሚኖሩ ማለት ነው። የሁሉ ንብረት ተወርሶ ባንካቸው ተዛግቶ ምንም የላቸውም መንቀሳቀሽ። ባንኩ በሙሉ ተዘግቷል። ሰው ኦልሞስት 6 መንዝ ግን ተቋቁሞ እነሱ ያሳዱታል፣ እሱ ደግሞ ይጠብቃቸዋል። እንዲህ አይነት ጀግና አማራ አይተህ ታውቃለህ? ተሰደው አገር ውስጥ ያለውን መንግስት የሚያስጨንቅ እንቅልፍ የሚነሳ ምንም ሳያረጋቸው ገና በመፍራት በመንቀጥቀጥ እንዲህ አይነት አማራ ልጆችን ጠብቅ። እኔ እንደነ ወርቁ አይተህ ነው ያለ ለአማራ የሚቆም ከዚህ በኋላ ይፈጠራል ብዬ አላስብም። ምናልባት ፋኖ ይቆማል በግለሰብ በሀብታም ደረጃ። እንደ ወርቁ አይተህ ነው ያለ ሰው ለአማራ ይቆማል ብዬ አስቤም ነገም አላስብም። ዳትስ ዘ ኦንሊ ፐርሰን ነው ኦንሊ ፐርሰን አማራነቱ፣ ኩራቱ፣ ኢትዮጵያዊነቱ፣ ኦሮሞን መውደዱ፣ ትግሬ አማራ ስለሆነ ሌሎችን የማይጠላ ሙሉ ሰው ግን አማራነቱ በጣም የሚቆጨው የአማራ ግድያ፣ ጭፍጨፋ፣ መውደቅ፣ መበተን በጣም ነው የሚያስጨንቀው ባይዘው እና እንዲህ አይነት ባለ ዱዋል ፕሮሰሰር 2-3 አንጎል ያላቸው ሰዎች ጥቂት ናቸው በዓለም ላይ። አቶ ወርቁ አይተህ ነው አዲስ አበባ ዩኒቨርሲቲ መቼም እንዳልገባ ታውቃላችሁ። ግን አዲስ አበባ ዩኒቨርሲቲ እና ሃርቫርድ ዩኒቨርሲቲ 4 ዲግሪ የያዙ ሰዎች ፊደላውያን ናቸው። በእሱ አንጻር አይቼዋለሁ፣ ገምግሜያቸዋለሁ። ውድቅ ናቸው። ምንም አያውቁ
ሰውየው በጣም ያውቃል፣ ብዙ ነገር ነው የሚያውቅ። ዝም ብሎ ትምህርት ቤት ማለት ነው እንግዲህ ወጣት እኮ ትምህርት ቤት ማለት ነው። ባይዞ የ10 ምናምን ዓመት ቀጥቅጠው ያሰሩት እዚያ ውስጥ ያዳበረው ነገር ያለ ይመስለኛል። ወርቁ ዛሬ ድሃ አድርገህ ብታባረረው የዛሬ 6 ወር ለወርቁ 1 ቢሊዮን ብር፣ ለወርቁ ለማን ደያስ ለድንቁ ደያስ 1 ቢሊዮን፣ ለደብረ ጽዮን 1 ቢሊዮን ብር ሰጠን። ሁሉንም አክስረን ሂዱ ያለምንም ሙስና ያለምንም ይሄን ገንዘብ አፍሩ ተብለን አሳድጉ ብትባል ወርቁ አይተነው በ6 ወር ቢሊዮነር ትሪሊዮነር ሊሆን ይችላል። እነዚያ ግን እርግጠኛ ነኝ አያሳድጉትም። ያየሁትን በቅርበት ያየሁት ነው መሰክረው። ቢዝነስ ኦሪየንትድ ቢዝነስ ማይንድር ነው። ፖለቲካው ደግሞ ከኛ በላይ ይበልጣል። ሻርፕ የሆነ ሰው። ስለዚህ እንዲህ አይነት ሰዎች አማራ አላወቃቸውም። ዝም ብሎ ሜዳ ላይ የተበተኑ ሰዎች ናቸው እነዚህ። ይሄ ቴዎድሮስ ማለት እኮ ባይዘው አሁን ወርቁን ቴዎድሮስ ማለት አልታገኘውም። በገንዘብም አቅም መስራት ይችላል። ተኳሽ ነው፣ ነፍጠኛ ነው፣ አማራ ነው። ግን የትም አታገኘው። የወደቀን ሰው የማይንቅ ሀብታም ሲባል ሂድ ከዚህ የሚል አይገርም። ያየሁትም ከላይ ሀብታም ቢሊዮነር ይፈልጋል ዘረ ከሀብታም ጋር አልቀመጥም የሚል ጀግና ሰምታች ታውቃላችሁ? ሌላው እኮ ሀብታምን ሀብታም ፈልጎ ነው የሚቀመጠው። እሱ ግን ነው ወይ ዝቅ ያለ ሰው ጋር ነው የሚቀመጠው። ቸር ነው ግን ባንኮቹ ሁሉ ቁልፍልፍ አድርገውበት እና አብይ አህመድ የኦሮሞን ስልጣን አስጠብቆ ኦሮሞችን አማራን አድኑ ህዋትን መክቶ ግን የሚሳደደው እሱ ነው። በጣም እናዝናለን። አማራ ግን ሰዎችን አላወቅም። አሳምነው ሲቀጩት አታውቅም ነበር። ደንባራ ስለሆንክ ነው። ስመኛው ተገሏል፣ አሳምነው ተገሏል፣ አምባቸው ተገሏል። አምባቸው ወያኔ ቢሆን ጠቃሚ ሰው ነበር። ባይዞ ይበለው ብአዴን ያለው ያው ብአዴን ስለሆነ ነው እንጂ ጠቃሚ ነበር። ሂዝ ብሪሊያንት ሰው ነበር። ባይዞ ደግሞ ትሁት ነው። አማራ ነበር። አየህ አማራ ስትሆን ይገሏል። አማራ የሆን ክለት እንደ ቴዎድሮስ ትገደላል። ቴዎድሮስን ነጮች ማሳደር ገደሉት። ህዝቤን ከጋላ ወራ ነፃ ወጣው ያለውን ሰው አፄ ምኒልክን ያሳደገው ሰው ምኒልክ ሂዶ ግን ከኦሮሞ ጋር ነው የተሞዳሞደው። ኦሮሞዎች በ16ኛው መቶ ክፍለ ዘመን ወረው እያለ 200 ዓመት ወረው እያለ ነጭ ሲመጣ ግን ተዋጋ። ከነጮች ቀድሞ ግን ኦሮሞዎች ወረውን ነበር። አልኩባይ ነው ምኒልክ። ክብር አለ ለምኒልክ ነጭን በማሸነፉ ታላቅ ሰው ነው። ግን ምኒልክ ዘመዳችን ነው፣ ጀግናችን ነው። ግን የዚያን ጊዜ የተሰራው ስራ ስህተት ነው። ለንግስና ሲባል ኦሮሞ ጋር ተደብቀው ያችን ንግስና ለመያዝ የቴዎድሮስ ሌጋሲ እዚያ ጋር ከሸፈ። ጸጉሩን ላጭ ተወሰዱት። የአማራ ዋናው የንግስና እንትን የተወሰዱ ያኔ ነው። አስማተኞች ናቸው እንግሊዞች። ባይዘ ለምን ጸጉሩን ወሰዱት? አማራ የሚባለውን በዓለም ላይ ሀያል የነበረስ ሲጥሉት ነው። ይሄ እኮ መንፈስ ነው። መንፈሳችንን ስፕሪቱን ወሰዱት። ዳስዋይ ኃይለስላሴ መጣ፣ እንግሊዝ ወሰደ፣ ተደብቆ ከርሞ ንግስናውን ሸጠው ይላል። የልጁ ዌብሳይት ጋችው ለንግስቷ ሽጠዋል ይላል። አሁን ደግሞ ንግስቷ ስትሞት ለንጉስ ቻርለስ ደግሞ ይሄኛው ልጁ ሸጠ ይላል። ታስ ክሬዚ። የአማራ ንግስና እኮ የሚቀባበሉት አሁን አማራ ንግስና ሄደው ሽጠውታል። እንግሊዞች ወስደው ኦርቶዶክስ የነሱ ናት። ለማታውቁ ሰዎች ኦርቶዶክስ የና ኃይለስላሴ ቤተሰቦች ናት። ግን እኮ የአማራ ህዝብ ነው። አንጡራ ሀብት የኢትዮጵያ አንጡራ ሀብት ነው። ግን የእነሱ ሰው ነው። ክፍት ነው እስካሁን። ዌብሳይት ላይ ስታዩ አንድ ንጉስ እናመጣለን ብሎ ክፍት ያደርጉታል። አያችሁ፣ አሁን የምታዩት ሁሉ የእነሱ ሴራ ነው። ከጀርባ የንጉስ ቤተሰቦች የሚዘውሯት ናት ኦርቶዶክስ። ማቲያስ የሚባሉት የትግሬ ብሔርተኛ ሆኖ ግን የአማራ ንግስና ውስጥ አሉ፣ ኮሚቴ ውስጥ አሉ። አየህ እንዴት እንደሚቀልዱ። ተሽጧላ። አማራን ደግሞ ኦርቶዶክስ ውስጥ ነው እየጠበቁት ያለ፣ መስጊድ ውስጥ ነው እየጠበቁት ያለ። አስረውታል፣ ይዘውታል። ጎበዝ። ኦኬ ዘኔ ሰላም መቃጠል ነው ባይዘው ዛሬ ዘኔ ነው። ዘኔ ቀጥል። ዘኔ እሺ ቀጥል። ሰላም ነው። ሰላም ብያለሁ። ሁልጊዜ እከታተላለሁ። ፕሮግራም ደስ ይለኛል። ከአንተ የሚለየው ትልቁ ብራንድ ሰው ያላየውን ርቀት ሄደ የማይነካውን ነገር ደፍረ ያንን እውነቱን የምታጋልጡበት መንገድ ደስ ይለኛል እና ያንን ነገርን አደንቃለሁ።
እና ይህንን ብራንድን ብዙ ሰዎች እየተጠቀሙት ነው እና በዚህ ነገር አደንቃለሁ። ሌላ ደግሞ ደስ ከሚሉኝ ነገር ያልታዩ ወጣቶችን ላይክ እንደ ኦፕን ዩር ማይንድ እንደዛ አምጥተህ ለወጣቱ መማሪያ ማድረግ በጣም ደስ ብሎኛል። የሱን ልጅ ታሪክ ብዙ ጊዜ ሌላም ቤት ገብቶ ተከታትየዋለሁ። በጣም የሚመሰገን ነው። ሚዲያው የሚያስፈልገው ልክ እንደዚህ አይነት ነው። ልክ እንደ ሞጣ የሚያበረታታ ነገር ነው የሚያስፈልገው እና በዛ አጋጣሚ እኔ ድሉን ሁልጊዜ ይከታተላለሁ። በዛ አጋጣሚ ደግሞ እንደዛ አስተያየት መስጠቴ በጣም ደስ ብሎኛል። አግኝቼ በማበረታታቴ አንተን ደስ ብሎኛል። ይቀጥል ነው የምለው። ፎሎ እንድታረጉት እንደዛ አስተማሪ ነገሮችን ነው ፎሎ ማድረግ ያለብን እና ባልባሌ ነገር ዝም ብላ ጊዜያችንንም መፍጀት የለብንም እና ወጣቱ እናመሰግናለን። በጣም ገንቢ ኮንስትራክቲቭ አይዲያ ነው እየተነሱ ያሉት። መግባት ያልቻላችሁ ጋይስ እኔ አይደለሁም። የሁለት ነገር ልናገር አንዴ ይቅርታ እና እንትን የዩቲዩብ ሊንክህን እንትን አካውንቱ ላይ ብታስቀምጠው አስቀምጣለሁ ፌኩን ለመለየት እንዲመችን። ሌላው ደግሞ ማሳሰብ የምፈልገው ቴሌግራም ቻናል ቴሌግራም እኮ አሁን አለ እኮ እዚህ ጋር ቴሌግራም ግቡ። የሚመጣ ሰው ሁሉ ቴሌግራም ቻናል አለ፣ ጆይን አድርግ። አንዳንዴ ቫይረስ ሰው ምናምን ይለዋል፣ አውቀው ነው ሪፖርት ስለሚያደርጉ ዝም ብለህ ክሊክ አድርገህ ግባ። የኛ ነው ፕላስ ዌብሳይት የሚለው ላይ የዩቲዩብ ቻናሉን አስቀምጠዋለሁ፣ ሴት አፕ አደርገዋለሁ። ከዚያ በኋላ ቀላል ነው። ቲክታክ ላይ ቴሌግራም ጆይን ማድረግ ትችላለህ። ዩቲዩብም ሰብስክራይብ ታደርጋለህ። የደወል ምልክት ይቻላል። በቃ ቀላል እኮ ነው። በአንድ ጊዜ እኮ 50 ሺህ መሙላት ይቻላል። ሌላው ሁለተኛው መናገር ብፈልገው ሞጣ ምንድነው እንትን ይሄ ለሴት እህቶቻችን ነው እና ሞጣ የፖለቲካ ጊዜ አለው፣ ፖለቲካ የሚሰራበት ፈን የሚያደርግበት ጊዜ ደግሞ አለው። ፖለቲካ ላይ ነኝ ካለ እባካችሁ ሴት እህቶቻችን ገብታችሁ ሞጣ እየወዳለ የምትሉ ሰዎች እረፉ፣ አትግቡ። አንደኛ ሰዓቱ አይደለም፣ እሱ የስራ ሰዓቱ ስለሆነ በዛ ሰዓት ባትገቡ ጥሩ ነው ብዬ አስባለሁ። ሶሻል የሚባል ትናንት እንዳያችሁ፣ ትናንት ሳተርደ ቅዳሜ ነው በእኛ ትናንትና ሶሻል የማህበራዊ ጉዳይ ላይክ ዲያስፖራ፣ ኢሚግሬሽን ሎየር፣ ኢትዮጵያ ኮሚኒቲ እድር፣ ዴስ ማለት ሞት እንዴት እዚህ ቢሞት ሰው ምናምን ኢንሹራንስ እንዴት አድርገን ሰብስበን እንደምንልክ፣ በዚያ ላይ ደግሞ ሙዚቃም ሊኖር ይችላል ታለንት ያላቸው እንዲሁም አድናቂዎች ገብተው የሚናገሩበት ቅዳሜ መግባት ይቻላል። ኤቭሪ ሳርድ። ሰላም ጤና ይስጥልኝ። መዲና የሚል አካውንት መዲና ይሄ ነው እንግዲህ ትገባላችሁ። ቁጭ ነው ችግር አለባችሁ ትገባላችሁ። ግጥም አድርጋችሁ ማይኮን ቁጭ ትላለህ። ለምን እንደምትመጡም አይገባኝ። ፀጉርሽን ትቀጣያለሽ፣ መቀመጫሽን ታሰሪያለሽ፣ ትመጫለሽ። ሞጣ ሰላም አላኬ ሰላም ሰላም ነው ወንድም፣ ደህና ነህ? ሰላም ቀጥል። እንኳን ተገናኘን። ደስ ብሎኛል ከአንተ ጋር በመገናኘቴ። ከጉጂ ነኝ። በጣም ሲከታተል ነበርኩ። በጣም እከታተላለሁ። ወይኔ የምታደርጋቸው ነገሮች ደስ ይለኛል። ፖለቲካም ሆነ ማህበራዊ ኑሮ የምታደርጋቸው ነገሮች በጣም ደስ የሚል ነው። ባይዘዋይ በዚህ ምክንያት ደግሞ እኔ አድናቂ ነኝ። ቲክቶክ ገና ነው የደመርኩት። ያንተን ነገሮች ይሰማለሁ። ስለ ፖለቲካም አንዳንድ ነገሮች ትንሽ እንትን ትላለህ እንጂ በጣም አሪፍ ነው። በጣም ይመቸኛል። በጣም ወደዋለሁ፣ አከብረዋለሁ። አንድ ኢትዮጵያዊ በመሆኔ በጣም ደስ ብሎኛል። ግን የሚታረጋቸው የፖለቲካ ትንተናዎችም ደግሞ በጣም ደስ የሚል ነው። ስለ ኢትዮጵያን ወደ አንድነት ብናመጣ ጥሩ ነው። ኢትዮጵያን አንድ ጎራ ይዘን በአንድ ብሔር በአንድ ሃይማኖት የምትከፋፈል ሳይሆን ኢትዮጵያ ብሔረ ብሔረሰብ አገር በመሆን ሁለተኛ ደግሞ የተለያየ ሃይማኖት እንዳለን ብናስብ ጥሩ ነው የሚል ትክክል። አላኬ በጣም ሰምተን አታውቅም እንጂ ማለት ነው፣ አዲስ ስለሆንክ ነው እንጂ እኔ የዚህ አይነት አስተሳሰብ ያለን ተራማጅ ወጣት ነው። እኔ ኦርቶዶክስ ብቻ ይስፋፋ የምል ወይም ደግሞ ጴንጤ ይውደም ሙስሊም ይውደም የምል ወጣት አለ። ኤቭሪ ሃይማኖት ያስፈልጋል፣ ፕሮቴስታንት ያስፈልጋል። እኛ የምንቃወመው በሃይማኖት ውስጥ ያሉ አማኙን የሚበዘብዙ በቪኤት መኪና የሚሄዱ 3-4 ቅምጥ ያላቸው
ህዝቡን አጃጅለው ገንዘብ የሚዘርፉት ነው። አንዱ ቅድም የኛው ሰው የሆነውን እኮ የወንቅ እሸት ገዳም ባለቤት $650,000 እዚህ ጋር ገዝቶ መጥቷል። ፎቅ እንዳለው እየተወራ ነው። ብሪድ አድርጎ ይሄ ምንድነው ፀጉር አስከትሎ ነው የሚሄዱ። እንደነዚህ ያሉት እዚያ ዘርፈው እዚህ ደግሞ ጸበል ከፍተው ደግሞ እንዳጥማቂ ሆነው የሚቀጥሉ ሰዎች እነዚህ እንቃወማለን። ስለዚህ እኛ ከአንድ ብሔር ብቻ ስልጣን ያዝ ብለን አናውቅም። ለዚያም እኮ ነው የኦሮሞ ደም የኔ ደም ነው ያለው የጎንደር አማራ የጀመረው ትግል ለኦሮሞ ስልጣን አስረክበናል። የምታየው ግን ሊሆን አልቻለም። ጭፍጨፋ እየቀጠለ ነው። በፋኖ ላይ ያለው ተኩስ ዘመቻ አሁንም አልተቋጨም። የትግራይ ጦርነት አይተዋል። ያው መከረኛው አማራ ነው እየወደቀ ያለ በመካከል ላይ እና ደቡቡ ነው ይሄ ምስኪን ህዝብ ምንም በማያውቀው ሁለቱ ዞኖች ለተጣሉ የደቡብ ህዝብ ከአዲስ አበባ ላይ ይፈናቀላል። አብሮ ምንም እኮ ያውቅ ሽሮ ሜዳ ላይ ሱቁ ይዘጋበታል። ምንድነው ስትል አማርኛ ስለተናገረ ወይ ደጋፊ ነው። እንዲህ አይነት እኔ ይህን እኮ የአንተን ሀሳብ ነው ብሔር ብሔረሰቦች መከበር አለባቸው ብዬ አሁን የኔ ፖለቲካ አይዲዮሎጂ አንድ ሰው አይገባው። አማራ ይነሳ ምል እኮ ሌሎች ጨፍልቅ አይደለም። አማራ ካልተነሳ ኢትዮጵያኒስቱ አማራ ካልተነሳ አማራ ላይ ብሎ ዘረኞችን መክቶ ዘረኝነትን በህግ ካላገደው ኦሮሞና ትግሬዎች ያግዱት አይችሉም። ደቡቦች ደግሞ እንዳንድ መጠው እንደውም በአቅጣጫ እየቀሩ ያን ትልቅ ህዝብ እያሸማቀቁ ተነስቶ የአማራን ያህል ኮንፍሮንት ሊያደርጋቸው አይችልም ነው እያልን ያለው እንጂ እኮ አማራ ይነሳ ስንል እኮ ሌሎችን ለማዳጅ አማራ ሲድን አየህ ኢትዮጵያዊ ነዋ። አማራ ሲመጣ እኮ ኢትዮጵያዊነት ይለመልማል። አየህ ደቡቡ ራሱ እኮ ያንን ፈልገው ክብር አለው ለአማራ። አማራ ራሱ ለደቡብ ልጆች ክብር አለ። እኔ ክብር አለ። ወላይታን ወደዋለው። ሲዳማዎች በጣም ደስ ይሉኛል። ኢትዮጵያዊ ናቸው። ባንዲራውን እኮ የለውጡ ጊዜ አይተናል። ባህር ዳር ብቻ ነው የመጀመሪያው አርባ ምንጭ ነው። አየው ኢትዮጵያዊ የደቡብ ልጅ አይተዋል። ረጅም ባንዲራ ይዘው አሰርተው ያ ነው ኢትዮጵያዊነት። ስለዚህ እኔ የምሰብከው ወይም ፖለቲካ አይዲዮሎጂ አንተ ነው። እኔ ፋኖ ቢያሸንፍ ብዬ ሰምተህ ከሆነ ልንገብል ፋኖ ቢያሸንፍ ብያለሁ። የሽግግር መንግስት ቻርተር ማቋቋም ያለበት ፒሪየድ እንደ ኦሮሞ እንደ ትግሬ ነን የሚባል የለም። እንደ ህዝቡ አቅም ቁጥር ነው ስልጣን መያዝ ያለበት። አንተ ብሔርን ያላውቅም መጥቶ የራሱን ምሁር ወይም የበሰለ ሰው ማምጣት አለበት። ዲቤት መደረግ አለበት። የኢትዮጵያ ታሪክ እንደ ታሪክ መቀመጥ አለበት። ወደፊት እንደ አሜሪካኖች ዩናይትድ ሆኖ መቀጠል አለብን። ይሄ ነው ከኛ የኔ አይዲዮሎጂ እኮ ሌላ ፍልስፍና የለኝ። አማራ ታጠቅ ስል እኮ እናንተን ሁሉ ሊያጠፋ የመጣውን እንዲመክተው ያ ካልሆነማ ሊቆም አልቻለም። እንደነሱ ወርደን ካልተዋጋናቸው እንደነሱ ወርደን አማራ ብለን ካልገጠምናቸው ኢትዮጵያዊነት ማምጣት አልቻለም ነው። በጋራ ልንፈርስ ነው። አማራም እየፈረሰ ነው፣ እናንተም እየፈረሳችሁ አገር ሊሆኑ ነው። አገር ሲሆኑ ግን ደቡቡን ሁሉ ነው ጨፍልቀው። ካርታውን አይተዋል። የኦሮሚያን ሪፐብሊክ ደቡብ የሚባል ሀገር የለም። ዋርስ ዩር ሴኪሪቲ አለ የለም። ለዚህ ነው ፋኖን የደቡብ ልጆች የሚደግፉ። ቢኮዝ ሌባ እንዳልሆነ ይታወቃል። የደቡብ ልጆችን እኮ ማርኮ ሲያበላ ይታል። ወንድሞቻችን ቀጥል እያለ ነው የሚሸኘው። ለምን? አማራ ነው። አማራ ታላቅ ነው። ዝም ብሎ በሃይማኖት በባህል ስለታሰረ ነው ያነቃው እንጂ እኮ ብድግ ብል ቤተክርስቲያን ያለው አለቀው። ድምፅ ብቻ ሳይታስ ነው። ስለዚህ ወረኝነትን በህግ ለማገድ አማራ ወደ ስልጣን መምጣት አለበት፣ ማገድ አለበት። ከዚያ በኋላ ወላይታው መምጣት አለበት፣ ሲዳማው መምጣት አለበት። በእውቀት ነው መመራት ያለበት። ከሶማሌ መጥቶ ሙስሊሙን፣ ክርስቲያን፣ ፕሮቴስታንት አንተ መጠል ተወዳድረ ያሸንፋለሁ ካል ሪል የሆነ ፍትሃዊ ምርጫ መካሄድ አለበት። የሚወደደው እንደ አሜሪካ እንደ ትራምፕ ለምን ተወደደ? ሴትና ሴት ወንድ ወንድ ስለሚያጋቡ እነዚያ ተጠሉ። ትራምፕ እኮ ቃላቱም ብዙ ከባድ ነው። ሰድባል ምናምን ሙሰኛ ነው ምናምን ይባላሉ። ግን ትራምፕ ለምን ፈለገው? ህዝቡ አሜሪካ ወደቀች፣ የስደተኛ መጠራቀሚያ ሆነች። ይዞት የመጣው ነገር አዩ ጀግና ነው። ጥቁሩ መጽሐፍ ቅዱስ ብሎ አሳየው። በፊት ፍሎይድ የሞተ ጊዜ መጽሐፍ ቅዱስ አመጣ እናረጋገ ሁለተኛ አልቀጠለም። አሁን ግን መጣ፣ አሰላና መጣ። ኢሚግሬሽን የሚባል ነጭ እየተገደለ ነው። ፖሊስ ይገደላል፣ በየሰዓቱ ሰው ይገደላል። መጣ፣ ያንን ይዞ መውጣት አለባቸዋል። በቃ አሜሪካ ግሬት አጌን ብሎ ህዝቡ ተነሳ። ስለዚህ ኢትዮጵያ ውስጥም የትራምፕ አይነት አስተዳደር መልካም ነው ነው። ለዚያ ደግሞ እኛ የምንታገለው የአማራ ህዝብ እንዲነቃና እንዲታጠቀ። ካልታጠቀ ግን አሁን የምትለውን ኢትዮጵያ ማምጣት አይቻልም። በመስገድ ፓስተር ሆኖ በመስበክ የውሸት ጉራ ነው። ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ ውሸት ነው። በመስበክ አትመልሳቸው። እነሱ በጣም እየተጠናከሩ ነው ዘረኞች። ስለዚህ አማራ ወርዶ መዋጋት አለበት።
ግለሰቦች ጋር ነው። እንደውም ፋኖ እኮ እንደ ህዋቶች ነው ማድረግ ያለበት። ጆላይታ ፋኖ፣ የጉራጌ ፋኖ በውስጥ ለውስጧ ማደራጀት አለበት። ለምን ወደ አዲስ አበባ ብቅ ሲል የእናንተ ደግሞ ጀግኖች ታጥቆ ይመጣል። አየህ፣ በጋራ ያችን ሀገር ጠበቃለን። መሪን ትመርጣለን። ፍትሐዊ ምርጫ ታካሄዳለን። ህገ መንግስት ታረቃለን። ለሁሉም የሚጠቅም ሃይማኖት እኩል ነው፣ ስራ እኩል ነው፣ ብሔር እኩል ነው፣ ዘር እኩል ነው። ዘረኝነትን በህግ እንደ ኬንያ ካላገር ነው እንደ ጋና መቼውንም ኢትዮጵያ ይታሰራል። ቅርታ ፈለገ ይሆን ቀጥል። እስኪ ፈለገ ይሆን መናገር ፈልጋለሁ። ቀጥል ፈለገ ይሆን ቀጥል። ወንድም ያጠቃልሽ እሱ ካልተናገረ ማለት አላቂ አቤት። ቀጥል። እሺ ትክክል ነው አንተ ያልከው ነገር። በዚህ በ21ኛው ክፍለ ዘመን እንደ አንድ ሀሳብ ጦርነት አያዋጠንም ነው የሚለው። ማንኛውም ብሔር ከማንኛውም ጋር መዋጋት የለበትም ነው የሚለው። ኦሮሞና አማራ ከዛሬ ስንት ዓመት በፊት ከስንት ሺህ ዓመት በፊት ይህችን ኢትዮጵያ የምትባል ጠፍጥፋ እግዚአብሔር ከሰማይ ሲሰጠን የተፈጠሩት ህዝብ ናቸው። ዛሬ ደግሞ እኔ እንደኔ ሀሳብ እንደ አንድ አለቄ እኔ አንጉጂ ነኝ፣ ደቡብ ቡሌ ሆራ ኦሮሞ ነኝ። በጣም ነው አንዳንድ ስለ ፋኖም ሆነ ስለ ኦነግ ሸኔም ሆነ ያሉት ፖለቲከኞች የሚያራምዳቸው ነገሮች በጣም ነው እኔ ምንም አልፈራም። አሁን እዚህ ላይ አይቻለው ስለሚሰማ ከውጭ ያሉት ሰዎችም የሚናገሩት ነገሮች አያሉ ማንንም አልፈራም። ሁለተኛ ደግሞ ለመናገር ወደ አላልልም። እዚህ ላይ አንተ አሁን ያለበት ቲክቶክ ላይ ብዙ ሰው እየሰማ ነው። ማንም ሆነ ማንም በራሱ ላይ እየተጫወተ ነው። ወጣቶች ደግሞ የማይሆን ግብር እየገበሩ ነው። እንዴት ካላችሁ ደግሞ ወጣቶች በዚህ በ21ኛ ክፍለ ዘመን ወደ ልማት ወደ አንዳንድ የተለያዩ ወደ ትምህርት ቢሳተፉ ጥሩ ነው። አሁን የአማራ ፋኖ ሲናይ ዘፈን ቀረርቶ ብቻ ነው። ምንም የድሮ የአባቶቻችን ርስት እንመልሰዋለን ማለት አሁን ማንም ሰው መጥቶ የአባቴ ርስት ላይ ነው ብሎ ከነከንና ለቀው አንድ ይሄ ደግሞ ህልም ነው፣ የህልም እንጀራ ነው። ሁለተኛ ደግሞ እንዲናደርጋለን እዚህ ደርሰናል እዛ እናደርጋለን፣ ይህም አይባልም። ጦርነት ድሮም እኮ በወሬ አይደለም። አገር በወሬ የተመሰረተች ፖለቲካ በወሬ የመሰረተ ሰው የለም። ይህ ማንኛውም ሀገር ሆነ የትኛውም ሀገር ሆነ በወሬ አይደለም የተመሰረቱ። ማንኛውም ፖለቲከኛ ደግሞ ሚዲያ ለወጡ ጦጦጦ ስላለ አይደለም ስልጣን ወይም ተግባራዊ ህዋትን የመለሰው ማን ነው? ተዋግቶ ህዋትን የመለሰው ማን ነው? አልተዋጋም። የኢትዮጵያ ህዝብ ነው። ማን ኢትዮጵያ ቄሮ ጋር ሆኖ በተለይ አንዱ ነኝ ከቡሌ ሆራ አንዱ ቄሮ እኔ ነኝ። ህዋትን 10,000 እኔ እንደውም ሞጣ ቀራኒዮ አዋረደን ተብሎ 10,000 ጦር ተልኮ በ3 ቀን የተማረካችሁት ለምን ተዋሸናል? ምርኮኛ ነው ኦሮሞ ባይዞ። ሌላው ፋኖ የሚለው ያ ነጭ እንጀራ የሚበላው ያንተ ወንድሞች ያደርጉ። ኦሮሞ ደግሞ ምርኮኛ ምኑን ነው የምትዋራን? አንተው ጉጂ ነኝ ምናምን። አሁን አንተ ጉራ ነው እንጂ ኦሮሞ ተዋግቶ አሸንፎ ያውቃል? አሁንስ የተማረከው ያ ሁሉ እንደ አህያ የሚነዳው ኦሮሞች አሉ። እና ታዲያ ምኑ ነው ታዲያ? አሁን እኮ ይኸውልህ ህዝባችን ይኸውልህ ችግሩ በሃይማኖትና በባህል ስለታሰረ ነው እንጂ እኮ ፋኖ እኮ ተኩሶ ፋኖ እኮ ይኸውልህ የአብይ አህመድን ጦር እኮ ማርኮታል። ስትራቴጂ የሌለው ውዳቂ ስለሆነ የሁለቱ ትግሬዎችን ሀሳብ ይዞ ክልሉ አለው እንጂ እኮ አልቋል እኮ። ኦሮሞ እኮ መዋጋት አይችልም። ማርከት ጨርሰነዋል። አሁን አንተ የትኛው ጉራ ነው? በጦርነት የሚመጣ የለም። በጦርነት ማንበረክካለሁ ብለህ አባይ ማዶ መጣ። በቅንጣት ኃይል የምታመጡት ነገር የለም። ቅንጣት ኃይል ያንም እኮ ሞጣ ስማ ሀላክ የሚለው ስትራቴጂ የላችሁም ስለሌለን እኮ ነው የሚንቁን እኮ። ማርከነዋል እኮ ማርከነዋል። ኦሮሞ አብይ መውረድ ያልቻለ ሆዳሙ አማራ እዚያ ጋር አለ። ብልጽግና ብቻውን አለን ባይዞ ኦሮሞ እየገዛ ያለ ብልጽግና አማራ አለ፣ ምንሻ አለ፣ ገደል አድማ በታኝ አለ። ይኸው አማራውን የሚታገለን እንጂ እኮ በዚያ ደግሞ መካከል ኦሮሞች ይኸው እያናፉ ነው። መጣ ፋኖ ምንድን አቅም አለ እየተባልክ ነው። አየህ የምትዋራውን የማታውቅ የኦሮሞ ሚዲያ ላይ የምትቀርብ የኦሮሞ ሰዎች አክቲቪስት አድርገህ የምትቀጥር ፋኖ ስልክን ለማንም የምትሰራ ሶሻል ሚዲያ ላይ ቲክቶክ ላይ መጠ የምትቀባጥር ውሸታም ሌባውን ፋኖና ዋናውን የማትለይ ጉዳይ ስትራቴጂ የሌለ ክልሉን በፍጥነት ለቀህ ሳይወድም ወደ 4 ኪሎ ሂድ ብንልህ
እምቢ ያልክ የዛሬ 8 ወር ነበር የሚያዘው ባይዘው እዚህ እያለ መጥቶ ክልሉ ነው አደመ። ልክ ናቸው ኦሮሞ መዳከም አለበት አማራ መጣው ትክክል ነው። የሚመጡት ደግሞ ትምህርት ቤት፣ ጤና ጣቢያ፣ ዋና መሰረተ ልማቱን ጎጆ ቤት ይመታሉ። የጎጆ ትምህርት ቤት ከሆነ መውደም አለበት። ለምን የወደቀና ኋላ ቀር አማራ እንዲፈጠሩ። ወንድም ይኸውልህ አንተ እንደ ኦሮሞ ነው የምታስብ፣ ትክክል ነህ። እኔ እቀበለዋለሁ። ጉራና ፉከራ ነው። ማርከናቸው ማራኪዋል የሉ። ለምን ካልከኝ ስትራቴጂ የለውም ፋኖ ስትራቴጂ የለውም። አሁን ግን ሊደራጅ ይገባዋል እንደገና ባይ ግን 4 ኪሎ ይጓዛል ብዬ አሁንም ተስፋ የለኝም። ለምን በለኝ 4 ኪሎ የሚለው ነገር 4 ኪሎ ሜትር አልሄድም፣ ነገም አይሄድም። ስለማውቀው ነው። እኔ እኮ የፋኖ መሪ ማለት አይሄድም ልንገር፣ አትስቁ ኦሮሞዎች፣ ፋኖ ይመጣላችሁ አትስቁ። እንደ ትግሬዎች እኳ ሰላማዊ ሰልፍ የሚወጣ እኮ አማራ እኮ የለም። ለእነሱ ግን ፕሪቪሌጅ ሰጣችሁ፣ ስልጣናችሁን ላይ ያውቆየውን አማራ እየጨፈጨፋችሁ ኦሮሞዎች ምን አረጋችሁ? ፕሪቪሌጅ ተሰጥቶ ትግሬ ወያር ተጋሩ ትግራዋይ ታንክ ታጅበው ይኸውልህ፣ አየህ ትናንት ስልጣን የሰጠን ህዝብ የወደቀ መስሎ ንቀው ኦሮሞ፣ እነሱን ግን በታንክ አጅበህ ሰላማዊ ሰልፍ እያስወጣሉ። አማራስ ሁለቱ ነው እኳ እንዳይቀመጥ ኦሮምኛ ካልተናገር አይሰራም ብላል። እየመጣን ነው ባይዞ ወይ እስከምንመጣ ደግሞ ይኸውልህ ሀላኬ አትቸኩል። እንደ ማረክ ናችሁ ቤተ መንግስቱ ድረስ እንድማረክ እቤት መጠን እንድመረካችሁ ደግሞ እንድትፈረጥጡ ያው ልማዳችሁ ነው። ልማድ ነው። ኃይለማርያም ፈርጣጭ ከሰላም ነው። ቴዎድሮስ ግን እዛው ሀገር ውስጥ የሞተው እንደ መንግስቱ ኃይለማርያም ኦሮሞ ጀግና የተባላለ ከሰላም ነው። ኤርትራያኖች ነው ያስፈረጠጡ። የቅዘና አማራው ነው አብሮ እየተዋጋ ሳያውቃቸው ሁለቱን ትግሬ ተሸክሞ መጣ። ተፈራ ማሞ የሚባል አማራን እየገደለ ትግሬን ይዞ መጣ። ደመቀ ዘውድ የሚባል እሳይ ተስፋ የሚባሉ አንጎሎች አየው። ዛሬም አብይን ደግፎ የሚቆማለ። እኛ የኦሮሞ ህዝብ ግን ጠላታችን አይደለም። ባይዞ እኔ ከሁለቱ ትግሬዎች ማንም ምረጥ ትባል ኦሮሞ ነው። ለምን በላይ ቦርደሬ ኦሮሞ ነው። 16 ሚሊዮን 10 ሚሊዮን አብሮኝ የሚኖረው ኦሮሞ ነው። የተጋባሁት 11 ሚሊዮን ኦሮሞ ይባላል። ኦሮሞ የዋህና ወተት የሚሰጥ ህዝብ ነው። የኦሮሞ ዘረኞች ወጥተው በጮሁ ቁጥር፣ የኦሮሞ ዘረኞች በገደሉ ቁጥር፣ የኦሮሞ ዘረኞች አማራ ገዳይ ነው ባሉ ቁጥር፣ የትግሬ ዘረኞች ባሉ ቁጥር የትግሬ ህዝብ ገዳይ ነው ማለት አልችልም። ፖለቲካ የኦሮሞ ህዝብ ይቀጥላል። ኢትዮጵያዊ ነው፣ አገሩ ነው። ወደ ኬንያን መልሰዋለን የሚሉ አሁን የአማራ ዶክተሮች አሉ። ቱሪናፋ የትም መመለስ አይችልም ኦሮሞ። ዊ ካናት ዱ ኖ ዋን ዱ ዛት። እንዴት ኦሮሞን ወደ ኬንያ መመለስ ይቻላል? ያ ማለት እኮ 11 ሚሊዮን አማራን የተጋባውን ቆርጠህ ለሁለት ተካፈለው ነው። የማይሆን ነገር እኮ ውሸት ነው። ለእኛ የሚበጀን ወንድማችን ያለው ኢትዮጵያዊነት እንስበክ አለ። ግን እንዴት ይሰበክ? አማራ ክልሉ እየወደመ ፋኖ መሳሪያ አውርድ፣ የተዋጋለትን አውርድ ብለህ መጠቅ ባዶ እጃችን አርገህ ትግሬ እንደገና ልታስጨፈጭፈን አውርድ እያልክ ከኦሮሞ ጋር ኢሊቶች ጋር እንዴት መስማማት ይቻላል? አይቻልም። ስለዚህ የሚለየን ይኸውልህ ወንድማችን ጦርነት ነው። አብይም በጦርነት የቀጠለ ትግሬን ደብድቧል፣ አማራን እየደበደበ ነው። እኛ ደግሞ ወደ ኦሮሚያ ክልል ጦርነቱን ማዞር አለብን። የኦሮሞ ህዝብ መቅመስ አለበት። ገብቶሃል አይደል? አየህ እንደ አማራ መሰረተ ልማቱ ስንመጣው ድሃ ስናደርገው ስንበት ነው። ያኔ አሀ ለካ አማራ የሚያለቅሰው ለዚህ ነበር። ድሮን መጣል እንጀምራለን። ቆይ የእናንተ መሰረተ ልማት ዱቄት እናደርገዋለን፣ ወደ ኬንያ ትሰደዳለ ማለት ነው። ይሄ ፋክት ነው። አማራ ደግሞ በጣም አዳምጥ ብንፈልግ እኮ ያን ነው የምናደርገው። ግን አማራ እንደዚህ አይነት ህዝብ አይደለም። ኦሮሞ ለማ ብሎ የሚያለቅስ አማራ አይታ የለም። እኔ በኦሮሞ ልክ አለማሁም ነው እኮ አማራ ጥያቄ። የኦሮሞማ ዘመዱ እኮ ነው አብሮት እዚያው። ወለጋ ስንት ሰው ነው የሚኖረው? 50 አለ የሚኖረው እንዴ? እንዲሁም አማራው በለቅ ይል ምነካ አብሮ እኮ ነው። አሩሲ እኮ ቢሻን ውሃ እያለ የሚጠጣ እናቱ አማራ ናት፣ አባቱ ኦሮሞ ነው። እና ይሄንን ነው ወይኛ የልቅ ለእኔና ለአንተ የሚያዋጣን። ይኸውልህ አብይ አሁን ስማርት ቢሆን ስብሐት ነጋ የተባለውን የግጭት ጠማቂ ይሄን ሌባ አሳልፎ ከሚሰጥ ያኔ አማራን ነፍጠኛን ሰብረነዋል ብለው አሀ ሲዋጋዩትና አይ ትግሬማ አይጥፋ ተባለ። ይኸው አሁን 450 ሺህ ጦር ይዞ ልመጣ። የዚያኔ ግን የትግሬን ህዝብ ጅብ ከማለት ትግሬኛ ከማቆም ትግሬን ጁንታ ከማለት 10 ጁንታ የማይሞላውን ይዘህ እኮ ትግሬን ህዝብ ማዳን ይቻላል። ይሄን ኦሮሞዎች ፈሪዎች ስለሆኑ አይ አማራንም አንችለውም ህዋት አጠፋም ተብሎ እንደገና ጭራሽ ዱቄት ተብላለች ተብሎ እኔ ያጋለጥኩ አለች። ውሸት ነው ያልኩ። ይኸው መጡ ፕሪቶሪያ ተፈራሩ። አየው ስህተት ተሰርቷል። ፈርተውት አማራ ግን አሁን እንደዚህ አይነት ሀሳብ የለውም። ለምን
ድንበርተኛ ብቻ አይደለም 11 ሚሊዮን ተጋብቶ ይኖራል። እኛ መታገል ያለብን ዘረኝነትን አሁንም ያን ደግሞ የሚያደርገው ዘረኝነትን በህግ የሚያግደው ኦሮሞ ሊያደርገው አይችልም። ታያ ጭራሽ ሪፐብሊክ ልመስረት እያለ የኦሮሞ ዘረኛ የኦሮሞ ህዝብ እኮ ይህን ፍላጎት የለው። የትኛውን ሀገርስ እንዴ በሰላም ትኖራለህ? ጎጃሜ ይወጋል፣ ወሎዬ ይወጋል፣ ሲዳማ ይወጋል፣ ጉራጌ ይወጋል። አማራ ደግሞ ጥበበኛ ያስተባብርባል፣ በውስጥ አለ ይወጋል። አገር መሆናችን እንደ ትልቅ ህዝብ ግን ወደ ከፍተን አገር መሆን ግን ይቻላል። አማራና ኦሮሞውን ቢስማማ ቀይ ባህር እያዛል በ7 ቀን ውስጥ ለመኑ። ያን ለማድረግ ደግሞ አማራ የሚባለው እኩል አቅም ፈጥሮ ዘረኞችን ለመድፈቅ መምጣት አለበት። ከዚያ በኋላ ከኦሮሞ ህዝብ ጋር ተባብሮ፣ ከደቡብ ጋር ተባብሮ፣ ከትግሬው ጋር ተባብሮ ህገ መንግስቱ ሙሉ በሙሉ በሁሉም ብሔር የሚጠቅም ዘረኝነትን